ማለት ነው። እሺ እንዳለ እንኳን ደህና መጣ። ሰላም ነው ወይ? እግዚአብሔር ይመስገን። እኔ ኦርቶዶክሳዊ መሆንን አውቃለሁ። ለሚሰሙ ሰዎች ከኢትዮጵያ እውነት እንደሆነ ነገራቸው። እኔ ኦርቶዶክስ ነኝ። ቴንክ ዩ። ሉትራውያንን ታውቃቸዋለህ አይደል? እንዳለ ወገኖቻችን በዚህ 2 ዓመት ውስጥ የምሰማውን ትምህርት እየሰማሁ ድሮ ፔንቴኮስታልና ኦርቶዶክስ አንድ ነበር የሚመስለኝ። እሺ አሁን ታውቃቸዋለህ ወይ ነው ብዬ የምልህ። ሉተራውያንን ብለው የሚሉት ኦልሞስት ትምህርታቸውን እየሰማሁ ስለሆነ የተወሰነ ትምህርት ሰምቻለሁ። ድነዋል ብለህ ታምናለህ? እንደ አንድ ኦርቶዶክሳዊ አማኝ አንተ በኦርቶዶክሳዊ የነገረ ድነት አስተምሮት ሉተራውያን እዚህ ቲክቶክም ላይ የሚወሩሩ የሚሉትንም ብቻ አይደለም መሬት ላይ ያለችው እኛ የምንቀበላትን የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያንን ሁሉ ጭምር ያሉትን ድነዋል ብለህ ታምናለህ? እኔ ኤርሚዬ አንድ ነገር ምን አለ መሰለህ፣ እኔ በነገራችን ላይ ድነት የእግዚአብሔር ነው። እኔ ኦርቶዶክስ ውስጥ ሆነ ያልዳነም፣ ፔንቴኮስታል ውስጥ ሆነ የዳነ፣ ፕሮቴስታንቱ ውስጥ ሆነ መካነ ኢየሱስ ውስጥ ሆነ የዳነ እግዚአብሔር ነው የሚፈርደው። እኔ አላውቅም፣ ግን እኔ አሁን ትምህርቱን ማለት ነው ስሰማ አንዳንዴ ያው መሰለህ የጥንት ቤተክርስቲያን ትምህርቶች አሉ አይደል የምንሰማቸው፣ ከዛ አንጻር ትምህርታቸው የተቀራረበ ነው ብዬ ነው ማምነው እንጂ ማለት ነው ድነትማ የእግዚአብሔር ነው። እኔ እንትና ድኗል፣ አንተ አሁን ለምሳሌ እኔ ድኛለሁ ብለህ ድናል ትለኛለህ አትለኝም። ኦርቶዶክስ ድኗል ብትል ግን ቤተክርስቲያናችን ግን የምታምነው ማለት ነው ኦርቶዶክስ ቤተክርስቲያን የምታምነው ከቤተክርስቲያን ውጭ የዳነ ሰው የለም ትላለች በኦርቶዶክስ ፕሪሴፕሽን ማለት ነው። ስለዚህ በቤተክርስቲያን በኦርቶዶክስ ፕሪሴፕሽን ሉተራውያን ድነዋል አይደለም። ከቤተክርስቲያን ውጭ ያለ ሰው ማንም ድኗል ብላ አታምንም እሱ። ስለዚህ ሉተራውያን አልዳኑም ብላ ነው ኦርቶዶክስ የምታምነው ማለት ነው ከቤተክርስቲያን ውጭ ስለሆነ። ግን ማለት ነው እኔ አንድ ነገር መሰለህ፣ እኔ እንደዛ ቤተክርስቲያናችን ስትል ግን ለምሳሌ ፔንቴኮስታሉን እኔ አሁን ለምሳሌ ሁሌ ማለት ነው ፔንቴኮስታሉና ሉተራኑን ትምህርታቸውን ስንሰማ አሁን ቀሲስ ድበኩሉንም ስትናወራቸው እሰማለሁ። ቀሲስም ያሉት ትምህርታቸው ከጥንት ቤተክርስቲያን ጋር የተመሳሰለ ነው እንጂ ድነዋል አልዳኑም አላሉም። እሳቸው ግን ትምህርታቸው የተወሰነ ከጥንት ቤተክርስቲያን ጋር ስለሚመሳሰል የዛ ትምህርታቸው ቢነጋገሩና ቢያወሩ ብዙ ነገር በአፖስቶሊክ ሰክሴሽን በሆነ ነገር ላይ አንዳንድ መሰለህ አሁን ቤተክርስቲያናችን እኛ ምንድነው የምትለው ሁሉም ሰው ሙሉ አሁን በኦርቶዶክስ ትምህርት ሙሉ ነው የምትለው። ግን ለምሳሌ አሁን ከኢስተርን ጋር የምናወራው ነገር አለ። አሁን ለምሳሌ ሙሉ ወንጌል ከካቶሊክ ጋር ቢያወሩ ይቀራረባሉ ከማለት አንጻር ነው እንጂ ድነዋል ብሎ ቀሲስም ዲበኩሉ ሰምቼ አላውቅም። እንደዛ ነው ኤርሚዬ። እሺ የቀሲስ ዲበኩሉ ላሰማህ ትናንትና ያሉትን አልነበርክም አይደል? እንዳለ ነብቻ ሰምቻቸዋለሁ። ግን ከዛ አይደለም ከፐርሰንት አንጻር ትምህርታቸው ወደ ዲበኩሉ ምን አሉ? ቪዲዮውን እናሰማ ማለት ነው። እሺ በቃ እንዳለ ወንድም ቴንክ ዩ። እሺ የዲበኩሉ ኦኬ የቀሲስ ዲበኩሉ የትናንትናው ውሎ ጥያቄ ማርቆስ መለሰልን። ለክሱ እንደመለሰው ኦርቶዶክሳውያን ድነዋል ወይ ብዬ ስለው አዎ ድነዋል አለ። ሉተራዊ ነኝ ብሎ ያለው መካነ ኢየሱስ ነኝ ብሎ ያለው ማርቆስ ማለት ነው። አንተ ደግሞ ከኦርቶዶክስ ቤተክርስቲያን ቄስ ስለሆን ጥያቄ ለኦርቶዶክሳውያን ብዬ ሉተራውያን ወገኖቻችን ድነዋል ምን ይላል ቀሲስ ዲበኩሉ የኦርቶዶክስ ቤተክርስቲያን ካህን የሆነው? ቀጥታ ይሄን ነው ልመልስልህ ነው። አሁን ረጋ ብለህ አዳምጥ። አየህ አዳምጥ፣ ማዳመጥ አለብህ። ድነዋል የሚለው ከጴንጤዎች አንጻር የተሻለ ትምህርት አላቸው። መጽሐፋቸውን ልግለጥና ላሳየው እኮ ተረጋጋ። እንዴት ላሳየው በትልቁ አድርገኝና በትልቁ አድርገኝ። መጽሐፈ ስምምነት እናወጣለህ ነው በትልቁ አድርገኝ። ከእኔ ጋር ነው የምታወራውን ተረጋግተህ። ቀሲስ ዲበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትለሽ ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃውን ታቀርባለህ። ድነዋልን ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ደኑ ናቸው። በቃ አየሁ አይደል? እንዳለ ከእናንተ ብሎ ያለን እኛ ቆይ አድምጣኝ። ከእናንተ ብሎ ያለን
እኛ ፔንቴኮስታል ነን። ፔንቴኮስታል ስለሆንን ግን በነገረ ድነት ትምህርታችን ላይ ከመካነ ኢየሱስ ቤተክርስቲያን ጋር የሚያጋጨን የሚያጣላን ነገር የለም። ካለም በሚስጥር በሚባሉት በቅዱስ ቁርባንና በጥምቀት አቅጣጫ ላይ እነሱ የተለየ ምልከት አላቸው፣ እኛ የተለየ ምልከት አለን። ዋናው ግን ጥምቀት አይደለም። የመዳን ትምህርቷ የመካነ ኢየሱስ ዋናው ሰው የሚድነው በክርስቶስ ብቻ በማመን በእምነትና በጸጋ ነው። በዚህ አንድ ሉተራዊ ገብቶ ውሸትህን ነው ብሎ የሚለን የለም። የኛ የፔንቴኮስታል የሚሆን ሪፎርሜሽን የሚሆን ማንም ቢሆን መዳን በእምነት በጸጋ ብቻ በክርስቶስ ብቻ። ነገረ ድነታችን ትምህርታችን የሚቀዳው የመካነ ኢየሱስም ሉተራውያንም የኛም የፔንቴኮስታልም የትኞቹም በሙሉ የሚቀዳው ሶላ ስክሪፕቹራ ብቻ ብሎ በሚል በመጽሐፍ ቅዱስ ብቻ ነው። ስለዚህ ቀሲስ ዲበኩሉ ምን አለን? ስማው። ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ነው የምትሰጠው። ድነዋል ወይስ አልዳኑ? አልዳኑ ብለህ ስትል መረጃውን ታቀርባለህ። ድነዋል ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑ? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ደኑ ናቸው። ኦኬ። ስለዚህ ቀሲስ ዲበኩሉ ይህን መልሰዋል ማለት ነው። ኤርሚዬ አሁን ቀሲስን አባቴ ይፍቱኝ ይባርኩኝና ባይኖሩም ማለት ነው ግን ማለት ነው ኤርሚዬ እሳቸው እኮ ያሉት ሁሉ ታውቃለህ። ከትምህርታቸው ከሚያሰሙት አንጻር የጥንቷን ቤተክርስቲያን ከመስማት አንጻር ነው የተናገሩት። አይሉም። ይህን ዝርዝር አልሰጡም። እኔ የጠየቅኩትኝ አድምጠኝ። እኔ የጠየቅኩት ዝርዝሩን ቅድም ተናገሩ ብዬ ስል ሙሉ ሪከርድ አለኝ እኔ ጋ ከተናገረ በኋላ ሙሉውን ዝርዝር ይህንን ያለበትን ምክንያት መጽሐፍቶቹን እገልጣለሁ ብሎ ያለው እኮ ባይዘዌ ሁለት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን አጠገቡ አሉ፣ እዛው ገስት ላይ ቸርች ውስጥ ያሉ ማለት ነው የሚያገለግሉ። ግን ኤርሚ አንድ ነገር ከዛ እሰጥሃለሁ። ስለዚህ በቀሲስ ዲበኩሉ አስተምሮ ሉተራውያን ከእናንተ ብሎ ያለኝ እኔ ፔንቴኮስታል እንደሆንኩ ስለሚያውቅ ነው። አዎ ልክ ነው። ካሪዝማቲክ ነኝ፣ ፔንቴኮስታል ነኝ። ነገረ ድነታችን ትምህርት ግን በክርስቶስ ከመካነ ኢየሱስ የምንለይበት መካነ ኢየሱስም ከኛ የምትለይበት የለንም። በአምስቱ ፒላሮቻችን በሶላዎቻችን መካነ ኢየሱስ ያመነችውን ነው እኛም ፔንቴኮስታል የምናምነው። እኛ ያመኑ ነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የምታምነው ማለት ነው። በአምስቱ ፒላሮቻችን ማለት ነው። ኦኬ። ስለዚህ ከእናንተ የተሻለ ድነዋል አለ። እኔ የፈለኩት ሉተራውያን ድነዋል አልዳኑ? በአንድ የኦርቶዶክስ ቄስ ተጠይቆ ከእናንተ በተሻለ ድነዋል አለ። ድነዋል ማለት የዘላለም ሕይወት አላቸው ማለት ነው ወይ ብዬ ስለው የአንተ እናት እማሆይ ብሎ ወደ እናቴ ስድብ ሲገባ አስወረኑ ማለት ነው ከገስት ላይ። ስለዚህ እኔ መልሴ ተመልሶልኛል። ሉተራውያን ድነዋል ማለት ነው። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በመሬትም ላይ ያሉት አየር ላይ ያለንም ብለው በሚሉ የቲክታኮቹ የባጃጆቹ ዲበኩሉ የሚዘውረው ሉተራዊ ነኝ ብለው የሚሉ ማለት ነው። በአንድም ቤተክርስቲያን ውስጥ ግን ስፍራና አድራሻ የሌላቸው እነሱ ድነዋል ብለዋል። አንተ ደግሞ ቤተክርስቲያን በእኔ ቤተክርስቲያን ውስጥ በክርስቶስ ቤተክርስቲያን በአንዲቱ ቤተክርስቲያን ያቺ አንዲቱ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ብላ ስለምትል በዚህ ቤተክርስቲያን ውስጥ የሌለ አልዳንም ብለው ነው ብለው የሚሉት አለ። አንተና ቀሲስ እኮ ተለያያችሁ። ታዲያ እንዳለ ማናችሁ እውነተኛ? አንተ ነው እውነተኛ ወይስ ቀሲስ ዲበኩሉ ነው እውነተኛ? ኤርሚዬ እኮ አልገባቸውም። ቀሲስ ያሉት እኮ ቀሲስ እኮ ሉትራኖች ድነዋል አይደለም እኮ ከእናንተ አንጻር ለትምህርት ቀርበዋል እኮ ነው። መርቼ ላትሰማ እንዳለ አይደለ ኤርሚዬ፣ ኤክስፔክቴሽናቸውን ስላወቅኩ እኮ ነው። ቀርበዋል፣ ትምህርታቸው ከጥንቶ ቤተክርስቲያን ጋር ይቀራረባል እኮ ለማለት ነው እንጂ ተመካክራችሁ ነው እንዳወራችሁት እንዳለ አይደለም ኤርሚዬ። እኔ እኮ አቴንሽናቸው እኮ አንዳንዴ እኮ መሰለህ አቴንሽናቸውንም ማወቅ አለብህ። አሁን እሳቸው የሚለው አሁን እኔ ለፔንቴኮስታሉ ማለት ነው አሁን የፔንቴኮስታሉን ትምህርት በምንሰማው ማለት ነው ከክርስትና በጣም ብዙ የራቀ ነው፣ በጣም ብዙ ማለት ነው። ግን የቄሱ ንግግር እንዳለ ምንድን ነው ያሉት? የጠየቋቸው ድነዋል አልዳኑም ሉተራውያን ነው የኔ ጥያቄ። አሁን ግን ስለው ያለኝ አቤት እሱ ራሱ ይንገረንና ያስረዳል። እንደዛ ካለ
ስለዚህ አባት የሚያግዛቸው የእሳቸውን ሀሳብ ልትረጉም ከፈለገ እሱስ ምን ይላል ነው? ወደ እሱ ልመጣ ነበር ኢሴ፣ ወደ እሱ ልመጣ ነበር። ወንድማችን አሁን ልክ እኔ ለቀሲዲ በኩሉ እንዳቀረቡት ብላክ ኤንድ ዋይት ሉተራውያን ድነዋል ወይ ብለህ ትላለህ ወይ ብለህ ምን እኔ አሁን ለምሳሌ ኤርሚዬ አንድ ነገር አሁን ለምሳሌ እኔ አሁን ከሰማሁት ነው። እኔ አሁን ለምሳሌ ሆነስትሊ ነው የማወራው፣ ማርያምን ድንግልን የምሬን ነው የማወራው። እኔ አንድ ነው ውሸት አይደለም። እኔ ግን አሁን ትምህርቱን ስንሰማው ከጥንት አባቶች የምንሰማቸውን ትምህርቶች ወንድሞቻችንም አባቶቻችንም እየሰማርን የተመጣነውን ትምህርት መካነ ኢየሱስና ከካቶሊክ ወጥተው ሊሆን ይችላል ፕሮቴስት አድርገው፣ ግን ማን ነው የጥንቷን ቤተክርስቲያን ግን መሰዊያ ያለን ይላሉ፣ ቅዱስ ቁርባን የጌታን እራት የኃጢአት ስርየት ይሰጣሉ፣ ጥምቀት ለኃጢአት ስርየት ይላሉ። ያን ትምህርት አይተን ከጥንት ቤተክርስቲያን ጋር ይመሳሰላሉ። ቀሲስ ዲበኩሉም ያሉ ከዛ አንጻር ነው። ግን ማለት ነው በአፖስቶሊክ ሰክሴሽን ላይ ጉድለት ባለ ነገር ላይ እንወያያለን። ይሄ ነው አቴንሽናቸው እኮ እሳቸው እኔ ተረድቼዋለሁ። አንተ እንዴት እንዳልተረዳው ደግሜ ልጠይቅህ አንዴ። አሁን እቺ ያልካትን ቃል እሳቸው በቃልነት ደረጃ ተናግረውታል ወይስ የሚመሳሰል ነገር አወርተዋለሁ? የኔን ጥያቄና የእሳቸውን መልስ ስማው ከእንደገና አንዴ ስሙት። ከዛ እዚህ ላሉ ሰዎች ለፓስተርም ለሌሎችም ወንድሞቼ ይሰጣቸዋለሁ ምን እንደጠየኳቸው ምን እንደጠይቁት ምን እንደመለሰ። ለማርቆስ የጠይቁትን ጥያቄ ማርቆስ መለሰልን። ማርቆስ የሚባለው ሉትራዊ ወንድም ነው። ገብቶ ስጠይቀው ኦርቶዶክሳውያን ድነዋል ብዬ ስለው አዎ ድነዋል አለኝ። ዛሬ ደግሞ ቅድም ላይ ገብቶ ድነዋል ብዬ ስለው አይኔ ድነዋልም አልዳኑም ብዬ አልልም አለ። ለምንድን ነው ያለው? ትናንትና እኔ ራሴ ማርቆስ የተባለው ሉትራዊ ነኝ ብሎ የሚለው የሾኔ መካነ ኢየሱስ ቤተክርስቲያን እዛ የጸሎትም የምን አገልጋይ ነበርኩ ብሎ ስላለ እንደዛ ብሎ ሲል እኔ ራሴ ገትሬ ያስኩትኝ። ከዛስ ወንጌላውያኑ ጋር ደወልኩኝ። ሄድ ኦፊስ ደወልኩኝ። መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ ነው የደወልኩት። ዋናዎቹ ጋር ስልክ አላነሱም፣ አባቶች ናቸው፣ ቢዚ ሆነው ሊሆን ይችላል። ኦኬ። ከዛ ወንጌላውያኑ ጋር ስደውል 3 ወንጌላውያን አሁን በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሚያገለግሉ እነሱን ደወልኩ። አንደኛውን በስልክ አስገባሁት፣ አወራ። እኛ እንደዚህ አናምንም አለ ወንጌላዊ ሁሴን። ኦኬ። የኮልፌ መካነ ኢየሱስ ቤተክርስቲያን ወንጌላዊ ኮልፌ፣ እኛ እንደዚህ ማርቆስ የተባለ ሰውዬ እንዳወራው አናምንም፣ ኤርሚያስ እያወቅህ አለኝ። ህዝብ ባለበት ስልክ ደውዬ፣ ከዛ ተጠራርተው መጡ። ወንጌላዊ አብዱል ሰላም መጣ። ኦሮምኛው ላይ የሚያገለግል ነው ሸጎሌ። ኦሮምኛው በኦሮምኛ መካነ ኢየሱስ ቤተክርስቲያን ላይ ወንጌላዊ ነው የሙሉ ጊዜ። ከዛ ወንጌላዊ አስተራይም መጣ ከመካነ ኢየሱስ ቤተክርስቲያን። ተሰባሰቡ ወንጌላውያኑ ገስት ላይ መጡ። እኛ ማርቆስ እንደሚለው አናምንም። ለእነሱ የጠየኳቸው ጥያቄ ይህን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ድናለች ብላችሁ ታምናላችሁ ብለን ስንል አናምንም አለ ወንጌላውያኑ። የምን መዳን ስላልዳኑ አይደል እንደ ወንጌል የምንሰብከው ኤርሚያስ ብለው ወንጌላውያኖቹ እኔ ላይ አፈጠጡብኝ። ምንድነው ድነዋል ብለም አልዳኑ፣ መዳን ያስፈልጋቸዋል፣ ወንጌል እየሰበክን ነው አሉ። እና እንዴት እንደዚህ ትላላችሁ ብዬ ልበላቸው አልላቸውም። እነሱ የሙሉ ጊዜ አገልጋይ ናቸው። ቤተክርስቲያኒቱ ኦርዴንድ አድርጋቸው አሁን ሪሰንት ቸርች ውስጥ እያገለገሉ ያሉ 3 አገልጋዮች ነው ትናንት የጠየቅኩትኝ። ናቲ ጋር ደወልኩለት፣ አሜሪካ ሀገር እኩለ ሌሊት አልፎ ስለነበረ አልገባም። ዶክተሮቹ አላነሱልኝም ቢዚ ስለነበሩ ማለት ነው። ኦኬ። ለማርቆስ የጠረኩልህ ጥያቄ ኦርቶዶክሳውያን ድነዋል ብዬ ስለው አዎ ድነዋል አለ። ዛሬ ደግሞ ቅድም ገብተው እኔ ድነዋልም አልዳኑም ብያለልም አለ። ምክንያቱ ሲሆን ማጠፊያው እስኪቸግርህ ድረስ እንደዚህ ነው የቤት ስራ የምሰጣችሁ። የእኔ ጥያቄ ለማርቆስ የጠየኩትን ጥያቄ ለቀሲስ ዲበኩሉ እንዲህ ነው ብዬ ጠየኩት። ያው ለማርቆስ የጠየኩትን ጥያቄ ማርቆስ መለሰልን። ለክሱ እንደመለሰው ኦርቶዶክሳውያን ድነዋል ብዬ ስለው አዎ ድነዋል አለ። ሉተራዊ ነኝ ብሎ ያለው መካነ ኢየሱስ ነኝ ብሎ ያለው ማርቆስ ማለት ነው። አንተ ደግሞ ከኦርቶዶክስ ቤተክርስቲያን ቄስ ስለሆንክ ጥያቄ ለኦርቶዶክሳውያን ብዬ ሉተራውያን ወገኖቻችን ድነዋል ምን ይላል ቀሲስ ዲበኩሉ የኦርቶዶክስ ቤተክርስቲያን ካህን የሆነው? ቀጥታ ይሄን ነው። ይሄን ልመልስልህ ነው። አሁን ረጋ ብለህ አዳምጥ። አየህ፣ አዳምጥ፣ ማዳመጥ አለብህ። ድነዋል የሚለው ከጴንጤዎች አንጻር የተሻለ ትምህርት አላቸው። መጽሐፋቸውን ልግለጥና ላሳየህ። ድነዋል አልዳኑ እኮ ተረጋጋ። እንዴት ላሳየህ? ድነዋል አልዳኑ በትልቁ አድርገኝና ድነዋል አልዳኑ በትልቁ አድርገኝ። ተረጋጋ። መጽሐፈ ስምምነት ላወጣልህ ነው።
ኦኬ ወንጌላዊ በትልቁ አድርጎኝ ከኔ ጋር ነው የምታወራው። ተረጋግተህ ቀሲስ ሊበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትለሽ ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ነው የምትሰጠው። ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃን ታቀርባለህ። ድነዋል ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስጣል 100 እጅ ዳኑ ናቸው። መልሱ ይሄ ነው ማለት ነው። ፓስተር ምን ትላለህ በዚህ ላይ? የመጀመሪያው ወንድማችን እንዳለ ሰውየው የተናገሩት ነገር እያለ ለማለት የፈለጉት ምናምን ብሎ ሊያስረዳ የሚሞክረው አግባብ አይደለም። ምክንያቱም አግባብ የማይሆነው ምንድን ነው? እሱ የተናገረው ነገር ቢሆን ለማለት የፈለግኩት ብሎ ሊያስረዳን ይችላል። ሌላ ሰው የተናገረውን ነገር ኦን ቢሃፍ ኦፍ ቄስ ተነስቶ ለማለት የፈለገው እንዲና ትክክል አይደለም። እንደዚህ አይነት ነገር ይሄ በፍጹም አግባብ አይደለም። አንድ ሁለተኛ፣ ግልጽ በሆነ መንገድ ቄሱ ከእናንተ አንጻር የመጀመሪያው እኔ እንዳለን ብሆን ማለት ነው፣ እንዳንድ ኦርቶዶክሳዊ እንዳለን ብሆን የቄሱን ንግግር በደንብ ነው የማዳምጠው። አንደኛ ከእናንተ አንጻር ነው ያሉት። የድህነት መለኪያው ጴንጠቆስጣሎች ናቸው ያሉ ነው ሰውየው። ከኛ አንጻር ነው የሚያወሩት። 100% ድነዋል አሉ። ድህነት በፐርሰንት ሆኗል ማለት ነው። ይሄንን እያሉ ሰውየው በግልጽ እየተናገሩ አይ ለማለት የፈለጉት ምናምን ማለት ይሄ በጣም ትክክል አይደለም። ከዛ ሲቀጥል የእናንተ የጴንጤቆስጣሎቹ ትምህርት ከክርስትና በጣም የራቀ ነው ብሎ ቅድም በጣም ሲናገር ነበር። እስቲ እኔ ለእንዳለ ያለኝ ጥያቄ ምንድን ነው? ክርስትና የሚባለው ትምህርት ምንድን ነው የሚያካትተው? የመጀመሪያው እንድትነግረን የምፈልገው እሱ ነው። የክርስትና ትምህርት ደግሞ መለኪያው ምንድን ነው? እሱንም ትነግረናል። ከዛ በኋላ የፕሮቴስታንቶቹ የጴንጤቆስጣሎቹ ትምህርት ደግሞ የራቀውን የፕሮቴስታንቶቹን ትምህርት ደግሞ ይሄ ነው። ስለዚህ በዚህ መለኪያ መሰረት ሩቅ ናችሁ ብላ አሳየን። ያኔ እኛም ለመመለስ ይረዳናል። ግልጽ የሆነ ነገር ነው የጠየቅኩ። ማለቴ ምናምን እንድትለኝ አልፈልግም። እኔ ግልጽ የሆነ ጥያቄ ነው የጠየቅኩት። አንተ ነው ያልከው ሩቅ ነው የእናንተ ትምህርት ብላል። ዳስ ፋይን፣ እሱ ላይ ጥያቄ የለኝም። የክርስትና ትምህርት የሚባለው ምንድን ነው? በዝርዝር ንገረን። ከዛ ቀጥሎ ይሄ የክርስትና ትምህርት ምንጩ ምንድን ነው? ከየት ነው የሚቀዳው የክርስትና ትምህርት? ከዛ ቀጥለ የጴንጤቆስጣሎች ትምህርት ምንድን ነው? በማስረጃ ነው የምትነግረኝ። ይህን ሰነድ ብለህ ውይይት ከሆነ የምታደርገው እንደሱ ነው የሚደረገው። ዝም ብሎ መጫጫ አይደለም መሆን ያለበት። ደን ልክ ነው ልክ አይደለም የሚለውን በሰነድህ መሰረት እንፈትሻለን ማለት ነው። ይህን ማድረግ ካልቻልክ ግን ጊዜ ማጥፋት ነው የሚሆነው። እሺ ፓስተር እንዳለ ቀጥል። ኤርቢ ቴንኪው በጣም እኔ አሁን ለምሳሌ ጥያቄ ነው የመጀመሪያ ያልከው፣ ግን እኔ ቀሲስንም አሁንም እኔ የቤተክርስቲያን አገልጋይ ስለሆኑ አባታችን ናቸው። አሁንም ይፍቱኝ ባርኩኝ በሌሉበትም ራሱ ያው ቤተክርስቲያናችን እንደምታውቀው የአባታችንን ስለምናከብሩ ግን አቴንሽናቸው ስላወቁ ነው። የእነሱ የሚያቀርቡት ትምህርት ከሚስጥራት አንጻር፣ ከቤተክርስቲያን ከአልታር ከመሰዊያ አንጻር፣ ከብዙ አንጻር በጣም ይቅርታ እንዳለ ሶሪ። ይኸውልህ አንደኛውና የመጀመሪያው ነገር እኔ አማርኛ ስለሆነ የምሰማው በአማርኛ አውራኝ። የምን አቴንሽን እንደምታወራ አላውቅም። እኔ አቴንሽን ምን እንደሆነ እኔ ስለማላውቅ በአማርኛ አውራኝ። የሚገባኝ እሱ ነው። ሁለተኛ ሲቀጥል ማለት ነው የጠየቅኩህን ነገር በትክክል ስማ። የቤተ እምነትህን አገልጋይ እሳቸውን ፕሮቴክት ማድረግ ምናምን መብት ነው፣ እኔ ችግር የለብኝም። ግን አሁን አንተ ራስ በተናገርከው ነገር ላይ ነው ኃላፊነት የምትወስደው። ለጊዜው የቄስ ሊበኩሉን አቆየው፣ እሱ አያነጋገረንም። አንተ ራስ አሁን እዚህ ጴንጤቆስጣሎች ትምህርታችሁ በጣም ሩቅ ነው፣ ሉትራውያን በጣም ቅርብ ናቸው ብለሃል።
ይሄን አንተ ነው ያልከው። እናንተ በጣም ሩቅ ነው ብለሃል። ከክርስትና ነው ያልከው፣ እንደውም ከክርስትና ትምህርት። ስለዚህ ከአንተ የምፈልገው እኔ ምንድን ነው አሁን የክርስትና ትምህርት የሚባለው አንደኛ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ፣ አራተኛ ይሄ ብለህ የቻልከውን ያለህን ያህል ዘርዝር። የክርስትና ትምህርት የምትለው ቆይ ብራዘር በደንብ እንግባባ እንጂ ከዛ ቀጥለህ የምታደርግልኝ ነገር ምንድን ነው? ከዛ እዚህ የመጣኸው እኮ ታሪኩ ተሳስተሃል። አንተ ፔንቴኮስታሉ አማኝ ሰውዬ ተሳስተሃል፣ ወደ እውነት ና ነው እያልከኝ ያለው። እውነቱን በተደራጀ መንገድ እንድታሳየኝ ነው እየጠየቅኩ ያለሁት። ይሄ የክርስትና ትምህርት የተቀዳው ከየት እንደሆነ ማስረጃ ትሰጠኛለህ የምትዘረዝረው። ከዚህ ያስቀጥለህ የፔንቴኮስታሎቹ ትምህርት የምትለውን ደግሞ በዝርዝር ትነግረኛለህ። ከዛስ ተቃርኖውን ታሳየኛለህ። የራቅንበትን ሩቅ የሆንበትን ታሳየኛለህ። ያኔ እኔ ወደ ኦርቶዶክስ እመጣለሁ። እሺ አሁን እኔ አንድ ጥያቄ ልጠይቅ። በቃ በመጽሐፍ ቅዱስ ብራዘር ጥያቄ ልጠይቅ ትለኛለህ እንዴ? የጠየቅኩህን መልስ እንጂ መጀመሪያ ምሳሌ በመጽሐፍ ቅዱስ በእምነት ብቻ ይዳናል። በእምነት ብቻ። ርዕስ ለማስቀየር አትሂድ ወዳጄ፣ ርዕስ ለማስቀየር አትሂድ። ቆይ ስማ፣ ይኸውልህ ውይይት ማድረግ የምትችል ኧረ እባክህ ወንድሜ፣ ኧረ እባክህ እናንተ ከክርስትና ትምህርት ሩቅ ናችሁ፣ ጠፍታችኋል ብለህ ምን ትጠይቀኛለህ? እኔ ነኝ የምጠይቅህ። ስለዋሸህ እኔ ነኝ የምጠይቅህ። ማስረጃ ማቅረብ ካልቻልክ ውሸት ነው የምታወራው። ስም ማጥፋት እምነት ብቻ የሚለው በመጽሐፍ ቅዱስ አሳየኝ ወዳጄ። ይኸውልህ ለተጠየቅከው ጥያቄ ለምሳሌ እናንተ ፔንቴኮስታል ስትሉና ሉተራን እምነት ብቻ ሲሉ አንድ ነው ወይ ነው? አላስረዳህም። እኔ የጠየቅኩህን መች መለስክና ነው እኔ ለአንተ ማስረዳ። ታዲያ እኮ እኔ እኮ እሱ ነው እኮ እነሱ እምነት ብቻ ሲሉ መች ነው? ይኸውልህ እሱን እንዳስረዳህ ከፈለግ አሁን አንድ ነገር ማድረግ አለብህ ማለት ነው። የማላቀውን ነው የቀባጠርኩት ብለህ ኮንፌስ ማድረግ አለብህ። ይህን እንዳስረዳ ከፈለግ የማላቀውን ነው የተናገርኩት ይቅርታ ብለህ በጨዋነት ይቅርታ ጠይቅ። ደህና አስረዳሃለሁ። እነሱም ሲሉ ምን ማለታቸው እንደሆነ እኔ ስል ምን ማለቴ እንደሆነ አስረዳሃለሁ። እኔ ይቅርታ የምጠይቀው መሰለህ ባጠፋው ነገር ጠይቀኝና ይቅርታ ልበል። ያጠፋኸው በማታቀው እውቀት ሉትራውያን ልነግርህ ነው። ያጠፋኸው ነው የማወራው። እኔ እንዳንተ እኮ ጫማ ቁጥሬን ስጠይቀኝ ስለ ጃኬት አላወራም። ያጠፋኸው ነው የምነግርህ። ያጠፋኸው ጥፋት እባክህ እንደሱ አይደለም ብራዘር፣ ክሊር የሆነ ነገር ነው የምናለው። ያጠፋኸው ጥፋት ፔንቴኮስታሎች ከክርስትና እምነት ትምህርት ሩቅ ናችሁ፣ ሉትራውያን ደግሞ ለክርስትና ትምህርት ቅርብ ናቸው። እናንተ በጣም ሩቅ ናችሁ አልከን። ኦኬ እኛ ሩቅ ከሆንን የጠፋን ከሆንን የክርስትና ትምህርት የሚባለውን አሳየን። 1 2 3 ብለን ይሄን የክርስትና ትምህርት ከየት እንደቀዳኸውም አሳየን፣ ከየት እንደመጣም አሳየን። ምክንያቱም ክርስትና የሚባለው ትምህርት ወይም የክርስትና አስተምህሮ ምንጭ ስላለው ማለት ነው። ስለዚህ እሱን ንገረን አልኩ። 1 ከዛ ቀጥሎ የሉትራውያኑን የክርስትና አስተምሮ ደግሞ ትነግረናለህ። 2 እኛ ከዋናው የክርስትና አስተምሮ ርቀን እነሱ የቀረቡበትን ታሳየናለህ። 3 ይሄንን ማድረግ ካልቻልክ ሩቅ ናችሁ ብለህ ያልከው ስድብ ነው፣ ስም ማጥፋት ነው። እኔን ሳይሆን ይቅርታ የምትጠይቀው ስማቸውን ያጠፋውን የወንጌል አማኞችን ይቅርታ የምጠይቀው እኔን አይደለም። ይቅርታ የምጠይቀው እኔ ምንም አላረከኝም። እኔ ከአንተ ጋር እያወራሁ ነው ያለሁት። ቃል ገብቷል፣ አልሳደብም ብሏል። መጀመሪያ ሲገባ ጥያቄውን ይመልስ። እኔም ብልህ በነገራችን ላይ ይቅርታ ካጠፋው በአንዳንድ ነገር ግሬ እንደ እምነቴም እኔ መሳደብ እኔ እንደ አንድ ኦርቶዶክስ መሳደብም ትክክልም አይደለም። ምናልባት በማወቅም ባለማወቅም ካስቀየምኳችሁ ግን ማለት ነው አሁንም ጥያቄ የምጠይቀው ማለት ነው ፔንቴኮስታሉ ነው ያልኩት። ለምሳሌ ክርስቶስ ያስተማራቸውን ትምህርቶች እንዳለ አይቀበልም ነው ያልኩት። ለምሳሌ ማለት ነው
ማብራሪያ አይደለም የጠየቁህን ጥያቄ ሳትነግረኝ ሌላ ነገር ጋር አደባባይ ንስሐ እንዳለ እኛ ክርስቶስን ሳይሆን የጠየቁህን ነገር ትተህ እንዳለ እኔ እኮ የጠየቅኩህ ጥያቄ ካልገባ አሁንም ልድገምልህ። አንተ ራስን ያልከው ቆይ እንዲህ ብለሃል አላልክም? አንተ እናንተ ጴንጤቆስጣሎች ከክርስትናው ትምህርት ሩቅ ናችሁ ብለሃል አላልክም? ኤግዛክትሊ ብያለሁ። አሁንም እኮ ነው። በጣም ጥሩ በጣም ጥሩ። በቃ ስለዚህ እኛ ሩቅ ስለሆንን መመለስ እንድንችል አንተ የክርስትና ትምህርት የምትለው ምንድን ነው? ዝርዝሩን ንገረን። አንደኛ ክርስቶስን በማመን ነው የሚጀመረው። በማመን ብቻ ሳይሆን በማመን ነው የሚጀመረው። ወዳጄ የክርስትና ትምህርት የምትለው አንደኛ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ በለንና ንገረን እስከቻልኩ። ክርስቶስን በማመን ይጀመራል። እናንተ እኮ በማመን ክርስቶስን ማመን። እሺ ቆይ ክርስቶስን ማመን አንድ፣ ሌላ እኮ ክርስቶስን በማመን ክርስቶስን ያዘዛቸውን ትእዛዛቸውን በመፈጸም ማለት ነው። እሺ ክርስቶስ ያዘዘውን ትእዛዝ መፈጸም። ወንድሜ ደርዝ ባለው መንገድ አውራ ፕሊዝ። አቸኩል እንዳለ ደርዝ ባለው መንገድ እናውራ እንጂ ወዳጅ። እዚህ እኮ 408 ሰው አለ። እኔ እናንተ ብቻ አይደለንም። ደርዝ ባለው መንገድ ማውራት አለብን። ገብቶሃል? አንደኛ ምን አልክ? ክርስቶስን በማመን መዳን አልክ። ክርስቶስን በማመን ልክ ነኝ እኮ በማመን ስለ እኮ ሚስጥራትን ሳይፈጽም አንድ ላይ መሰለህ። ሚስጥራትን አግልያ አይደለም ሰው ማመን ሲጀምር ሚስጥራትን አንድ ላይ ያይቶ እንደፈለክ እኔ ታስረዳኛለህ። ዝርዝሩን መጀመሪያ እንጻፍ። ቆይ ይኸውልህ ታስረዳኛለህ። ዝርዝሩን ለምሳሌ ግን ባሰር ይቅርታና ግን ማለት ነው። ኧረ ምሳሌው ይቅር፣ ምሳሌው በኋላ ይሁን። የተጠየቀውን መልስ። የክርስትና ትምህርት የሚባለው ምንድን ነው ብዬ ጠይቄሃለሁ። አንድ ክርስቶስን ማመን ብለሃል። እሺ። ሁለት የክርስቶስን ትእዛዝ መፈጸም ብለሃል። እሺ። ሌላ አለ? ሁሉ ነው ክርስቶስ እንዳለ የተናገራቸው ቀረ ማመንም መጠመቅንም ክርስቶስ ማለት ክርስቶስ የተናገራቸውን እኛ ኦርቶዶክሳውያኖችን አሜን ነው ብለን የምንቀበለው። መጽሐፍ ቅዱስ የተጻፈው ተው እባክህ፣ እንድንግባባ አድርግ እባክህ፣ ልለምንህ እንድንግባባ አድርግ። ልክ እንደ ቅድሙ አድርግ እንድንግባባ። ክርስቶስ የጻፋቸው መጽሐፍ ቅዱስ ላይ የጻፋቸውን ሁሉ አሜን ብለን ነው የምንቀበለው። እሺ መጽሐፍ ቅዱስ የሚለውን ሁሉ መቀበል ብዬ ሊያዝልኝ አይደል? እሺ ክርስቶስ ለምሳሌ ቆየኛ እንዴ ልጻፈው? አራት ቸኩል ልጻፈው? መጽሐፍ ቅዱስ ክርስቶስ አምኖ ተጠምቆ እየሰማሁ ነዋ ብራዘር። እንዴ ልስማህ እንጂ እንዴት ነው ዝም ብለህ በአየር ላይ ታወራለህ እንዴ? አሁን እናንተ እኮ መሰለህ ማመን ነው ስለ ትሰማኛለህ፣ አምኖ መጠመቅ ነው ስለ አትሰማኝም እኮ። ችግሩ እኮ እሱ ብራዘር። እኔ የምትለውን ሁሉ እየሰማሁ ልጻፍ ነው ያልኩህ። ተረጋጋ። ምን አስቸኮለ? መጽሐፍ ቅዱስ የሚለውን ሁሉ ማመን ነው ያልከኝ አይደል? ኢየሱስ ክርስቶስ የተናገራቸውን እኛ ኦርቶዶክሶች አሁን ለምሳሌ የምናምነው እኔ ኦርቶዶክስ የምታምነውን አልጠየቅኩህም። ኦርቶዶክስ የምታምነውን አልጠየቅኩህም። ቆይ ስማ፣ ይኸውልህ እንዳለ እባክህ ስማ። እኔ አሁን አንተ ኦርቶዶክስን ትወክላለህ ብዬ ሲጀመር አላምንም። አንድ የኦርቶዶክስ ቤተክርስቲያን አማኝ ነው። ስለዚህ ቆይ ስማ፣ ሊቃውንት ባሉባት እኔ እወክላለሁ ብዬ አላምንም። ምን ይመስሉ? ስለዚህ አሁን ኦርቶዶክስ ብለህ አታውራ። እኔም የጠየቅኩህ ኦርቶዶክስ ምን አለች ብዬ አይደለም፣ ከአንተ አፍ በወጣው ቃል ነው የጠየቅኩህ። ራስህ በተናገርከው ንግግር ኃላፊነት ውሰድ። ለራስህ ንግግር ወስደህ ኦርቶዶክስ ላይ አትለጥፉ። ኦርቶዶክስ እዚህ ውስጥ ምንም አያገባትም። አንተ ነህ የተናገርከው፣ አንተ እንዳለ አሁን እየሰማን። ስለዚህ ኦርቶዶክስን ቁጭ አርጋት ለጊዜው። አንተን ነው አሁን እየጠየቅኩ ያለሁት። መጽሐፍ ቅዱስ የሚለውን ሁሉ ማመን ብልሃል። ሌላ አለህ? የክርስትና ትምህርት የሚባለው ማለት በነገራችን ላይ ቤተክርስቲያናችን የምታበረራቸው የራሷቸው መጽሐፋት አለ። ለምሳሌ እኔ ስለ ቤተክርስቲያን ነው የጠየቅኩ። ስለ ቤተክርስቲያን ተረጓሚ ያላት መጽሐፍ እንዳለ ይሰማሃል። እኔ ስለ ቤተክርስቲያን አልጠየቅኩም። አንተ በአፍህ ስለተናገርከው ነገር ነው የጠየቁ። ቤተክርስቲያንን ኦርቶዶክስን እዚህ ውስጥ አምጥተህ አትጨምራት። ምንም አያገባትም እዚህ ውስጥ።
ምንም አንተ ነህ አሁን ባፌ ፓስተር እንዳትለቀው፣ ጥሎ ለመውጣት ዳር ነው ይሄ። እንዳትለቀው፣ ዛሬ ከዚህ መድረክ ላይ እንዳትለቀው። እውነት አርነት አውጥቶት ንስሐ ገብቶ ጌታን ተቀብሎ ነው የምንለቀው። አንለቀውም። ይሄ አይ ቆይ ግድ የለም እኔ ጌታን ተቀበሉ ነው የምላችሁ እንጂ እኮ ፔንቴኮስታል ጌታን አላመንም። ቆይ እንዳለ ተረጋጋ ፕሊዝ። ሶሪ ተረጋግቻለሁ። አዎ ተረጋጋ። አንተ ከአፍህ በወጣው ጉዳይ ነው እየጠየቁ ያለሁት። እኔ ኦርቶዶክስን እዚህ ውስጥ ለምን እንደምታመጣት አይገባኝም። ማን ስለ ኦርቶዶክስ ጠየቀ? እኔ አሁን ቤተክርስቲያን እንዲህ አስተማረች እንደዛ አስተማረች እንድትለኝ አይደለም የጠየቁ። አንተ አዋቂ ሆነህ እናንተ ሩቅ ናችሁ ከክርስትና ትምህርት ብለህ ያልከን አንተ ደግሜ ሁለቴ ጠይቄ አንተ ነው የተናገርኩ። ስለዚህ ራስህን ችለቁ። ሄደ ኦርቶዶክስ ላይ አትለጠፍ። ኦርቶዶክስን በራሷን ጠይቃታ። አንተ ራስህን ችለቁ። ሌላ የክርስትና ትምህርት የምትለዋለህ ወይ ንገረን። 3 ነግረናል እስካሁን። ለምሳሌ ፔንቴኮስታሉን የማልቀበለው በጥምቀት አያምንም በራብቸ አንዳንዴ ለምሳሌ አሁን የክርስትና ትምህርት እሱ ነው እንዴ? የክርስትና ትምህርት እሱ ነው። የክርስቶስ ትምህርት አምኖ ሰው ሲጠመቅ ይድናል ይላል። እናንተ አትቀበሉ ማለት እንዳለ ተቀበላችሁ። አሁን ንገሩኝ እኮ አሁን እኮ እንዳለ ስም ማን ነው? እንዳለ እንዴ ታዲያ ስምን ስጠይቅ ቀጥታ እንደመለስክልኝ ቀጥታ መለስልኛ እንዴ? ስምን ስጠይቅ የጫማ ቁጥር ቆይ ተረጋጋ እባክህን። ስምህን ስጠይቅ የጫማ ቁጥር አትንገረኝ። እኔ ጠየቅኩ ጥያቄ ይኸው ጠየቅኩ። የክርስትና ትምህርት ያልካቸውን ዘርዝርልን። 3 ደርሰሃል። ቀጥል። ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ዘይት ሙታን፣ ሚስጥረ ቁርባን የቤተክርስቲያን አምስቱን አማደ እኔ ስለ ቤተክርስቲያን አልጠየቅኩህም እንዴ? ለምን ሮጠህ እሷ ውስጥ መደበቅ ትፈልጋለህ? ሮጠህ ቤተክርስቲያን ውስጥ ለምን ትሸሸጋለህ? ከአፍህ ለወጣ እኔ ኦርቶዶክስ እዚህ መታ አልተናገረችማ። አንተ ነህ እኮ እዚህ አፍህን ሞልተህ በአደባባይ ላይ የተናገርከው አንተን ነው የምጠይቀው። ስለዚህ እኔ አሁን እኔን የምጠይቀኝ መሰለህ እንደዛ ከሆነ ፔንቴኮስታሉ ቀሲስ ዲበኩሉ የጠየቀው ኤርሚ የጠየቀው ጥያቄ ምንድነው? ቀሲስ ዲበኩሉ ሉተራውያን ድነዋል ብለዋል አልከኝ። እነሱ ደግሞ እሳቸው ደግሞ ያሉት ከዛ አንጻር አይደለም። ቄስ ጋር ማን ወሰን? ለምን ሄድ? ቄስ ዲበኩሉ ጋር ለምን ሄድ? ቄስ ዲበኩሉ ትተን ጥያቄው ምንድነው? መጀመሪያ አናነበብከውም እንዴ? ጥያቄው ምንድነው? ሰውየው እኔ ሁሉንም ነገር ትቼ ቄስ ዲበኩሉንም ትቼ ኦርቶዶክስንም ትቼ አንተ ባፍ ስለተናገርከው ነገር ነው የጠየቁ። ሁለቴ ነው የተናገርከው። አሁንም የማምነው መሰለህ ምንም ምሳሌ ምናምን የለውም ብራዘር። ምሳሌ ምናምን የሚለውን ቁጭ አድርግና ባፍህ ሄደህ አንዴ ቄስ ዲበኩሉ ላይ አትለጥም፣ አንዴ ሄደህ ኦርቶዶክስ ውስጥ አትለጥም። አንተ እንዳለ ይቅርታ ፓስተር ይቅርታ። ርዕሱ ምንድነው? ኤርሚ የጠየቀኝ ሉተራኖች ድነዋል ወይ አልዳኑም አይደለም። እኔ ቢሆን በአማርኛ የምንግባባ ከሆነ ወደ አጀንዳ የምንግባባ ከሆነ አንተ ባፊ ያወራሃትን ነገር ነው እየጠየቅኩ ያለሁት። ስለ ኤርሚያስ ርዕስ አልጠየቁም፣ ስለ ቄስ ዲበኩሉ አልጠየቁም። ከርዕሱ ውጭ ነው የምጠይቀኝ እንዴ? አንተ በአፍህ የተናገርከው ነው የጠየቁ። እኔ አሁንም ማለት ነው እምነቴ ከዚህ ልታመልጥ የምትችልበትን መንገድ ልንገርህ እንዳለ ከዚህ ልታመልጥ የምትችልበት መንገድ እሺ የተናገርኩትን ነገር ሳላቅ ነው የተናገርኩት፣ ማላቀውን የተናገርኩት ብለህ ይቅርታ ስጠይቅ ብቻ ነው ከዚህ የምትወጣው። ሌላ ነጥብ ላይ ሄደህ ልታወራ አትችልም። 100% አሁንም የማወራው ማለት ነው ሉትራኑ ከፔንቴኮስታሉ በ100% ይለያያሉ። ይሄን ማምነው አልጠየቅኩህም። እሱ ጋር በኋላ ነው የእኔ ጥያቄ። ቀሲስ የሚያወሩት ከዛ አንጻር ነው ለማለት እኔ የገባሁት። ለማንኛውም አንድ የሚውታል ለሌላ ጊዜ ምን እንደምታወራ ለምን እንደምታወራ እወቅ። ዝም ብለህ የማታውቀውን ነገር ተነስተህ ሶሻል ሚዲያ ነው ብለህ ዝም ብለህ አትናገር። ነውር ነው፣ በጣም ነውር ነው። ትክክል አይደለም። ወንድማችን እንዳለ ትክክል አይደለም። አንደኛ የክርስትናን ትምህርት አታውቅም። ሁለተኛ የክርስትና ትምህርት የሚባለው ከየት እንደተቀዳ አታውቅም።
ሶስተኛ የጴንጤቆስጣል ትምህርት ቆይ ተረጋጋ። አሁን ዝጋና ቁጭ በል። በጣም ብዙ ነው የለመንኩህ። ዝጋና ቁጭ በል አሁን። ሶስተኛ የጴንጤቆስጣልን ትምህርት አታቅም። አራተኛ የሉትራንንም ትምህርት አታቅም። ይሄንን በማታቅበት ሩቅ ናችሁ ምናምን ብለህ ተነስተህ አወራ። የክርስትናን ትምህርት ንገረን ምንድን ነው ብለን ስንጠይቅ ክርስቶስን ማመናል። ከጴንጤቆስጤ በላይ ክርስቶስን ማመን ላሳር፣ ያውም ክርስቶስ ብቻ አዳኝ ነው ብለን ነው የምናምነው። ትምህርታችን እሱ ነው። ይሄ ትምህርታችን የሚቀዳው ከቅዱስ ቃሉ ነው። መጽሐፍ ቅዱስን ይሄንን የሚናገረው የተናገርከውን ነገር ነው የምነግርህ። የክርስቶስን ትእዛዝ መፈጸም ነው ያልከው። የክርስቶስ ትእዛዝ በሙሉ ያለው ቅዱስ ቃሉ ውስጥ ነው። ከቅዱስ ቃሉ ውጭ የትም የለም። እኛ ደግሞ መጽሐፍ ቅዱስ ብቻ ብለን ነው የምናምነው። ስለዚህ መጽሐፍ ቅዱስ የክርስቶስን ትእዛዝ ከያዘ የምንቀበለው መጽሐፍ ቅዱስን ነው። ስለዚህ ዝም ብለህ ነው የዋሸው። ከዛ ቀጥለህ ሚስጥረ ቁርባን ነው ያልከው። ምን ማለት እንደሆነ አላውቅም። ሚስጥረ ቁርባን ስትል እኛ በጌታ እራት እናምናለን። መጽሐፍ ቅዱስ በትክክል በሚጠራው ስሙ ጠርተን መጽሐፍ ቅዱስ በሚለው አግባብ የምናደርገው ነገር ነው። ሚስጥረ ጥምቀት ብለሃል። እኛ ያመነ የተጠመቀ ይድን። ያመነ ሰው ይጠመቃል። ያመነ ይድናል፣ ከዛ ይጠመቃል። ምክንያቱስ በጥምቀት ከክርስቶስ ሞትና ትንሣኤ ጋር ይተባበራል ብሎ ቅዱስ ቃሉ ስለሚያስተምር። ስለዚህ ስታወራ የነበረውን ነገር ያለ እውቀት ነው ያወራው። ከዚህ በላይ ከአንተ ጋር መነጋገር አልችልም። ስለ ቄስ ዲበኩሉ ምናምን ቀጥል ከኤርሚያስ ጋር ቴንኪው። ይቅርታ ግን አሁን አንድ ሰጥ ያወራውን ነገር ለምሳሌ ሰው ካመነ ሚዩት አርገ ብራዘር አስፈቀደ ላውራ ወይ በል እና አይደለም አንዳንዴ ኖ ሚዩት አርገ ብራዘር። አልሳደብም ብለህ ቃልህን አክብር። አልሳደብም። አሁንም እኔ ኦርቶዶክስ ላይ መሳደብ አልችልም። እኔ ከፈለጋችሁ ሚዩት አርገ አስፈቀድ። ያመነ የተጠመቀ ይድናል የሚለውን አመነ ከዛ በኋላ ተጠመቀ የሚለው እንዴት አይነት ትርጉም እንደሆነ እኮ አሁንም እኮ እሳቸው የሚሉት እኮ ያመነ ሰው ነው የሚጠመቀው እንዳለ ከኔ ጋር ታወራለህ። እነዚህ እንዳለ አንድ ጊዜ ሚዩት አድርግ። እንኳን እነዚህ ሙሉ ጊዜ የሰጡ አገልጋዮች አይደሉም። ከኔ ጋር ያመነ የተጠመቀ የሚለውን ወንጌላዊ ኤርሚያስ ፈቅዶልኝ ብናወራ ያመነው ሰውዬ ሰምቶ ነው ወይ ምን ሰምቶ ብዬ ብጠይቅህ አንተ ተጠምቀህ አድጌ ውሎ አድሬ ተመንድጌ ተአመንኩ የምትለውን ሰውዬ አውዱን ያልጠበቀ ያመነ የተጠመቀ ብሎ ያለው እንኳን እነዚህ ሙሉ ጊዜ የሰጡ ስራቸው ነው። ስራቸው ወንጌልን መስበክ ነው። ቅድም የተሳሳተ ነገር ሰምተህ ምስክርነት ለሰጠኸው የጴንጤዎቹ እምነት ለክርስትናው እኛ ምናምነው ይሄ የሚያንቀጠቅጠን ቅናት ገብቶን ኢየሱስ ብቻ ነው ለደህንነት፣ ለኃጢአት ስርየት፣ ለዘላለም ህይወት እያለ የምንሰብከው ህይወታችን ከክርስቶስ ውጪ ምን እያመለክን ነው ምናካፍለው? ፓርታይም አይደለም ፉል ታይም ኢየሱስ ክርስቶስ እያልን የምንሰብከው የምንኖረውን ጴንጤን ከክርስቶስ ትምህርት ውጭ ነው ብለህ ስትል ለተናገርከው እውነት አልሳደብም። ታማኝነቴ ለተናገርኩት ቃል ለእግዚአብሔር ቃል ነው ብለካል። እዚህ እኔ አንተም ብሆን ዲበኩሉን ሳይሆን ፓስተር ሆይ ይፍቱኝ ምናምን ያልኩት ያለ ቦታው ነው። አሁን ንስሐ አስገቡኝ። ለእግዚአብሔር ቃል እታመናለሁ። የሰማው ቃል መዳን ይሁን የኃጢአት ስርየት ይሁን በኢየሱስ ክርስቶስ ነው ብለህ አምነህ ንስሐ መግባት የነበረብህ አንተ ነህ። ለምትሰማው ለእውነት ታማኝ ብትሆን እድል ይሰጥሃል። ጠይቅ ብለውካል እኮ። ግን ለምትለው ንግግር ለምትናገረው የመጣኸው ለሁሉ ነገር መልስ አለው የሚል አማኝ ቤት ነው የመጣኸው። እኛ ጴንጤዎች ነን። ታማኝነታችን ለሃይማኖታችን አይደለም። ታማኝነታችን የበላይ ለሆነው ለእግዚአብሔር ቃል ነው። እሺ ውለት አድራለህ እንጂ ማርክ ማይ ወርድ ለአንተ ምነግርህ መልእክት ምን እንደሆን ታውቃለህ? እዚህ ሩም ውስጥ ተመላላሽ እንደሆንክ ወንጌላዊ ሲናገር ሰምቻለሁ። አንተ አይደለህም ዲበኩሉ ያለ እውቀትን ወይንም እውነትን ላዛነብኩበት ላጠፋውበት ንስሐ ገባለሁ ብሎ
ጌታን ሳይቀበል እዚህ ቲክቶክ ላይ እንደማይቀር ቀድሜ ልንገርህ። የተገለጠ ነው የምነግርህ። ተመላላሽ ሁን እንጂ አንተ ኢየሱስ ብቻ ነው ጌታ አምላክ በሰውና በእግዚአብሔር መካከለኛ ኢየሱስ ነው ብለህ ቅድም በአንደበትም ማርያም ሳይሆን ኢየሱስ ላልከው እንደምትገዛ እርግጠኛ ሆኜ ነው የምነግርህ። በቂ ነው አሁን። ስለዚህ ርዕሱ ላይ አተኩር። እድል ከተሰጠህ አውራ። ለእኔ መልስ እንዳትሰጠኝ። ታንኪዩ ሶሪ በጣም እኔ ለማንኛውም አመሰግናለሁ። ግን ማለት ነው እኔ 2000 ዘመን መንፈስ ቅዱስ ቤተክርስቲያንን ረሷት። እናንተ አሁን የምታወሩት እኮ ባል ነው 2000 ዘመን ቤተክርስቲያንን መንፈስ ቅዱስ ረሷት። እናንተ ጴንጤቆስጣሎች 1890 መጣን አስተካከላት እያላችሁ እኮ ነው የምታወሩት። በጣም እንደው የሚያሳፍር እኮ ነው። ቤተክርስቲያን ተሳስታ ሁሉ ነገሯን ተሳስታ ጨረሳ። እናንተ 1890 ላይ አዙዛ አስተራይ ስራ ተመስረታችሁ ማለት ነው። ከዛ በኋላ ጴንጤቆስጣሉ መጥቶ ኦርቶዶክስና የጥንት ቤተክርስቲያኑን እንደው እፍረት እኮ ነው የሚያስፈልገው። እናንተ እኮ አሁን ለምሳሌ ንስሐ መግባት ሲኖርባችሁ እንዴ ኤርሚ እኔ ለምሳሌ መንፈስ ቅዱስ 2000 ዘመን ቤተክርስቲያን ረሷት ነበር እንዴ? ቤተክርስቲያን ተሳስታ ሁሉ ነገሯ ጠፍቶ እናንተ መታችሁ ዛሬ የክርስቶስን ትምህርት ከ18 የዛሬ ኢትዮጵያ ውስጥ ከመጣ 40 ዓመት ውስጥ ማለት ነው። እንደው ክርስትና ከ2000 ዘመን በኋላ ይስተካከል ማለት ራሱ እናንተ ነውር እኮ ነው። በጣም እኮ ነው የሚያሳፍረው እኮ እናንተ ራሱ አታፍሩም እንዴ? ለምን ሚዩት እንዴ? ይሄ እኮ ነውርም እኮ ከነውር ባለ እኛ እኮ ሉተራኖች ድነዋል ማለት ዝም ብለህ አውራ ማለት ነው። እየተደማመጠን ብዬስልህ እኔ ሚዩት እንዳደረግህ ታስገድደኛል። ኤርምዬ እኛ ሉተራኖች ድነናል ብለን አምነናል እንዴ? አላመንም እኮ። አመንክ እኮ ካህንህ እኮ ቄስ ይፍቱን። አድምጠኝ አላልኩም እኔ አሁንም ሉተራኖች ድነዋል እኔ ነኝ ሚዩት ያደረግኩህ። በቃ ለመንኩህ። እንደዚህ እንዳደረግህ አልፈልግም ነበር። ራስህ በ4 ነጥብ ታቆማለህ ብዬ እየጠበቅኩ ነበር። ሳወራም ታወራለህ፣ እባክህ ብዬ ስልህ ታወራለህ። ይሄ ኦርቶዶክሳዊ መለያ እንዲሆን አታድርጉት። ኦኬ መንፈስ ቅዱስ ቤተክርስቲያንን ረሳት ወይ ነው አይደል ያልከኝ? አይ መንፈስ ቅዱስማ እግዚአብሔር ስለሆነ በሱ ዘንድ መርሳት የሚባል ነገር የለም። ቤተክርስቲያን ግን በታሪክ ውስጥ ግን አምላኳን ረስታዋለች። አምላኳን ጥላው ታውቃለች። አምላኳን ከጣለቿ ቤተክርስቲያን መካከል አንዷ የአንተዋ የኢትዮጵያ ኦርቶዶክስ ናት። ኦኬ አምላኳን ከጣለቿ ቤተክርስቲያን አንዷ የሮም ካቶሊክ ናት። ኦኬ ለበበል እንዴት መንፈስ ቅዱስ አዙዛ ስትሬት ላይ ነው ወይ የጀመረው ብላልክ? አዙዛን አንተ አታውቀውም። ካወቀውም በስም አበለው ነው፣ በወሬ ማለት ነው። አዙዛ ስትሬት ላይ ነው ወይ የጀመረው ብለህ ካልከኝ አይደለም። የምንውን አጀማመር ነው? የፍጥረት ዓለም መታደስን ነው? ዓለማትን በመፍጠር ነው መንፈስ ቅዱስ ጀመረ ብለህ የምትለው ወይስ ምንድን ነው? ፔንቴኮስታል ሊሆንበት በካሪዝማቲክ በጸጋ ስጦታ በልሳኖችና በመገለጦች ይህንን ብሎ የሚለውን አዙዛ ስትሬት ላይ ያለውን ዲናይል ልታደርግ ፈልገህ ነው? እኔ የአዙዛ ስትሬት ላይ የተነሳው ሪፎርሜሽን ታድሶ በመንፈስ ቅዱስ በካሪዝማቲክ እንቅስቃሴ የማምን ሰው ነኝ። እኔ ማለት እዚህ ያለሁት በልሳን የምጸልይ ሰው ነኝ። ጌታ መንፈስ ቅዱስ ሲናገር እንዲህ ይላል ጌታዬ ብዬ የምናገር ሰው ነኝ። ኦኬ ይሄ ታሪቱ ጋር ነው የጀመረው። ይሄ ጅማሬው አዙዛ ስትሬት ላይ አይደለም፣ ሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ ነው። ኦኬ እናንተ ትናንትና መጣችሁ ፔንቴኮስታልን ብላችሁ የምትሉት ይሄው ቤተክርስቲያንን እናድስ እያላችሁ ነው አለ። ይሄው እየገለባበጥ ነው እኮ ነው አልኩ። የሰው ስርዓትን ትምህርት አፈር ደቼ እያስጋጥን የእግዚአብሔርን ቃልና የእግዚአብሔርን እውነት እየሰበክን ያለ ነው። በዚህ ደግሞ ለኦርቶዶክስም ለካቶሊካውያንም መቅሰፍት ነው የሆንባችሁ። ለምን አትልም? በእውቀት ቻሌንጅ ነው የምናደርጋችሁ። መጽሐፍ ቅዱስ ላይ ቆመን ነው የምናወራው። እኛ ሰብከን ነው ሰው የሚድነው። ኦርቶዶክስ ሰብካ ሰው አይድንም ሲጀምር፣ ሰብካም ስለማታውቅ። ካቶሊክ ሰብካ ሰው አይድንም ሲጀምር፣ ካቶሊክ ኢየሱስን ሰብካው ስለማታውቅ። አንድ መዓት አኖች አሉ፣ አሮጊት ሽማግሌ ምናምን ነገር ልክ እንደናንተ አቡነ እንትና እማሆይ እንትና ብላችሁ የምትሏቸው የምትሰብኳቸው ማለት ነው በየዕለቱ። ኦኬ እኛ ስጋ ብትመጣ ሰኞም ኢየሱስ ነው፣ ማክሰኞም ኢየሱስ ነው፣ ረቡም ኢየሱስ ነው፣ ሐሙስም ኢየሱስ ነው፣ አርብም፣ ቅዳሜ፣ እሁድም፣ መስከረም፣ ጥቅምት፣ ዳር፣ ታህሳስ፣ ወራቶች፣ ዓመታት፣ ዘመናት ቢቀያየሩ የኛ የፔንቴኮስታሉ መድረክ ላይ ስብከታችን ጌታ ኢየሱስ ነው። ራሱ ሉተራውያንን ጨምሮ ሁሉ ጨምር ማለት ነው። በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታ ይገኛል ብለን የምንሰብከው አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ የሚለውን የሐዋርያቱን ትምህርት ይዘን የምንሰብከው እኛ ነን። በዚህም መሬት አንቀጥቅጥ ሆነናል። ፔንቴኮስታል በዓለም ዙሪያ
በዓለም ዙሪያ ፔንቴኮስታል እኔ ያለሁበት ፔንቴኮስታል በዓለም ዙሪያ ምድር አንቀጥቅጥ ነው የሆኑ ለሃይማኖተኞች ሁሉ መሸበር ምክንያት ነው የሆኑ ሰይፍ የተገለጠ ሰይፍ አንስተን እንደ አሕዛብ እያስፈራራን ሳይሆን የእግዚአብሔርን ቃል ሰይፍ አንስተን ማለት ነው እየሰበክን ኢየሱስ ይወድሃል፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ የሚለው እኛ ያለንባት ካሪዝማቲክ የሆነችዋ ራሷ ሉትራውያን የኢትዮጵያን ጨምሮ ፔንቴኮስታልን እንሰብከው። የትኛውም ቆሻሻ ገንዳ ላይ ወጥተን ብንሰብክ፣ ሰው በተሰበሰበበት ቦታ ላይ ወጥተን ብንሰብክ፣ ባስ ፌርማታ ላይ ብንሰብክ፣ ሐዘን ቤት ብንሰብክ፣ ሰርግ ቤት ብንሰብክ፣ የትኛውም ቦታ ላይ በአውሮፕላን ስንጓዝ ከሰዎች ጋር ብንገናኝ፣ ካፌ ላይ ቡና ብንጠጣ፣ የትኛውም ቦታ ላይ ጴንጤን የምታውቀው ኢየሱስ ያድናል፣ ኢየሱስ ጌታ ነው። ይሄ የኛ ስብከት ነው። በዚህስ የዳዊት ቤት እየበረታ የሳኦል ቤት እየደከመ እንደሚሄድ የማ ቤት እየደከመ የማ ቤት እየጫጨ የማ ቤት እየጨመረን እየመጣ እንዳለ የራሴ ቤተክርስቲያን አባቶችን ላሰማህ ይመስለኛል አይደል? ምስክርነታቸው ላሰማህ። ቆይ ወንድም አለምማ እዚህ ቤት መጥቶ ያለ መረጃ ስለማይወራ የማ ቤት እየጫጫ የማ ቤት እየደከመ የማ ቤት እየበረታ እየሄደ እንዳለ ከማን ቤት ህዝብ እየተበዘበዘ እንዳለ ይሄ የተበዘበዘው ህዝብ በስንዴ ነው፣ በተቀቀለ ስንዴ እና በፈላ ዘይት ይህንን ህዝብ በሰልባጅ በስንዴ ስትሉት ይኸው እስካሁን ድረስ እኔን ከመቅደሷ ከኦርቶዶክስ መቅደስ ላፍ አድርጎ ያወጣኝ የኢየሱስ ክርስቶስ ፍቅር ነው። ይህን ፍቅር ደግሞ የሰበኩኝ እነዚህ ጴንጤዎቹ ናቸው። አየህ በአዙዛ ስትሬት ላይ በተነሳ አንድ አያይዝ መልስልኝ። ግን አሁን ለምሳሌ ልሳን አንተም ታወራለህ፣ ወልጅ ሰሱም ያወራል። በስላሴ የማያምነው የትኛው ነው ያጋንንቱ? አሁን እኮ መሰለ እናንተ እኮ ካጋንንቱ ነው ከእግዚአብሔር አላወቃችሁትም። ወልጅ ሰሱም ያወራል። እኛ ነው የምንጠይቀው። ጥያቄ አይደል ጠይቅ ያልከው? አላወቃችሁትም ብላ እኮ በዛው መልሰህ እኮ ጥያቄ ነው። ለምሳሌ ወልጅ ሰስ እናንተንም መጽሐፍ ቅዱስ ብሎ ልሳን ያወራል። መንፈስን ሁሉ አትመረምሩም እናንተ? ጥያቄ እንዳለ እባክህ ጥያቄ እኮ ነው የምጠይቀው። ኦኬ ስለዚህ አላወቃችሁትም አትበላ። የትኛው ነው ከአጋንንት ማለት? እንደሱ ነው ማለት ያለው፣ እንደሱ ነው ማለት ያለው። እኔ ወልጅ ሰሱ ነው እናንተ ናችሁ ከአጋንንት መልስ። እኔ የምመልስልህ አንተ ግን ማለት ያለብህ አታውቁትም አትበለኝ። እኔ በልሳን የምጸልየው ክርስቶስን መቼ አወቃችሁት? ኤርብዬ አላወቃችሁት እንዳልክ እኔ ጥያቄ ቆይ አንዴ እንዳለ መልሰህ ማይኩን ከፍተህ ጥያቄዎችን በነጥብ አስቀምጥ። እሺ ቆይ አንተ ድምዳሜ ሰጥተህ አታውራ። በነጥብ መልስልኝ። ጥያቄ ከአጋንንት የሆነ ልሳን የትኛው ነው? የወን ልጅ ሰሱ ነው የእናንተ ነው? አንድ መልስ። እሺ ኦኬ አድምጠኛ እንዴ የአጋንንት ልሳን ልሳን እናንተ የምታወሩትንም ጥያቄ ጠየቅህ አይደል? አታብራራ። ጥያቄ ጠየቅህ አይደል? ጥያቄውን ለእኔ ተው። እኔን የጠየቀኝ እንዳለ ጥያቄና ማብራሪያውን ለይ እንጂ ጥያቄ ጠይቅ አይደለ? ጥያቄውን እኔ ነኝ የምመልስልህ። ቴንክ ዩ። ለኔ እሺ የትኛው ነው ትክክል ንገረኝ እኮ። ሚዩት አድርገው። አዎ አረኩልህ። የአጋንንቱ የትኛው ነው? ግድ የለህም ብላክ ኤንድ ዋይት እነግርሃለሁ። ጠብቅ አንዴ ወንድም አለም። ቅድም የጀመርኩትን ቪዲዮ እሱን አሰምቼ ከዛ ቀጥታ ወደ አንተ ጥያቄ እመጣለሁ ማለት ነው። ቅድም ምንድን ነው ያልኩትኝ? እዚህ ጋር ሳኦል ቤት እየደከመ የዳዊት ቤት እየበረታ እንደሚሄድ ወይ ትማማ ነው አልመጣም። አሁን ቆይ አንዴ አገልግሎት ነኝ። በጣም ይቅርታ ጃሻዋ፣ በጣም ይቅርታ። ኦኬ አንዴ ጠብቁኝ። ኦኬ ቪዲዮ እየፈለግኩ ስላለ ነው። እሺ የማ ቤት እየደከመ የማ ቤት እየበረታ ይመጣል ነው ብሎ የሚለው መጽሐፍ ቅዱስ። የዳዊት ቤት እየበረታ የሳኦል ቤት እየደከመ ይሄዳል ብሎ እንዳለ የማ ቤት ነው እየደከመ እየሄደ ያለው? ከራሳቸው ከኦርቶዶክሳውያን ቄሶች እንደዚህ ይመሰከራል። ጋይድ የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት። ምን እናንተ አንዱን ነው እሱን ነው እንትን የምትሉት? ምን አለ? የዮናታን ደቀ መዛሙርት አለን ሶሻል ሚዲያውን እያናጉት ነው። ሆ ጴንጤ ሶሻል ሚዲያውን እያናጋው ነው። አዎ ሶሻል ሚዲያውን ብቻ አይደለም ምድሪቱን ዓለምን ሁሉ እያናጋት ነው። እያናጋኑ ነው። በምን በለኝ? በገጀራ ሰይፍ አይደለም እኛ የምናናጋው፣ ጎማ በማቃጠል
የሰው አዳራሽ በድንጋይ በመደብደብ አይደለም የምናናጋው በምናችን ነው፣ በስብከታችን ነው። ራሱ የኦርቶዶክስ ቄስ ነው ብፁዓን ሊቃነ ጳጳሳቱ ፊት ቀርቦ እየከሰሰን በነበረበት ሳሌ የተናገረው ነገር ነው። ስሙት። ከዛ ወደ ጥያቄ ይመጣል። አልረሳሁትም። ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት፣ ምናልባት እናንተ አንዱን ነው እሱን ነው የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባሉ ወይ? እነማ የሚባሉ እነ ኤርሚያስ የሚባሉ ስሜ ስለተጠራ እንዳይመስልህ። አዎ የኔን ስም ነው የጠራው። እነ ኤርሚያስ የሚባሉ 3000 እና 2000 4000 ሰው እያስገቡ እዚህ በቲክቶክ ዓለም እኮ እኔ ጋር ነበረ 3000 እና 4000 ሰው ገብቶ ይሰማ የነበረው። እኔ ወደ ቲክቶክ ስመጣ ከፌስቡክ ላይ ከዛስ አንድ ማዕት ህዝብ ጌታን ሲቀበል ይኸው ስሙት፣ እዚህ ራሱ ይናገራል። ከዛስ ብፁዕ አባቶቻችን ካህናት እባካችሁ አውግዙ። ኤርሚያስ የሚባል ተናገሩ እውነቱን ቤት የእኛዎች ልጆች እንዳይገቡ። ለምን ያው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል አለ እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት የቤታቸው ቅናት በልቷቸው ሊሆን ይችላል። ነገር ግን ስርዓት ነው አይደለም። ስለዚህ የእሱ ደቀ መዛሙርቶች አሁን እየሰፉ ናቸው። ከምንናገረው በላይ አስጊ ነገር ነው። ወጣቱ ደክሟል። እንደዚህ አይነት አለ እንደ እያለ አሁንስ በሰለቸው ነገር ላይ በሰጠው መግለጫ ላይ ቤተክርስቲያን አይ እንዲህ የሚባል አስተምሮ የለንም። ቅድም ብፁዕ አቡነ አብርሃም ከተናገሩት ነገር ትንሽ ልቤን የመለሰልኝ ነገር ቀድመው ሰርተውበታል። ምናልባት ይህን ንግግር ለመናገር የዛሬ 15 ዓመት በፊት አቀደውት ነው። ከዛ በኋላ ታምሩን አሳትመው ነው የተጠቀሙበት ብዬ አምናለሁ እንደኔ ማለት ነው። እና ወጣቱ በጣም ተስፋ ቆርጧል። የሚታይ የሚጨበጥ ነገር ይፈልጋል። እነዚህ አካላት ወደ ሕግ መቅረብ አለባቸው ቤተክርስቲያን። ስለዚህ ይሄን ነው መናገር የምፈልገው። ካጠፋ ይቅርታ። እንዲህ ነው ስብሰባችሁን ሁሉ የምንቀዳው። ኪሳችሁ ስንት ብር እንዳለ ለማወቅ የምንፈልግ እዛው ሰዎች አሉ። ቆይ አንዴ ቆይ ልስጥህ እሰጣለሁ። ቆይ ኪስህ አይደለም የምታስተምሩትን ኪሳችሁ ስንት ብር እንዳለ እንወቅ ብለን ካል የብፁዕ አቡነ እንትና ኪሳቸው ግራ ኪሳቸው ስንት ብር እንዳለ ለማወቅ ብንፈልግ እዛው ሰዎች አሉ። እንደዚህ ነው ቀርተን የምናወጣባችሁ። እሺ ላመሰግን ወዳለሁ። ይሄን ይጨርስ እሰጥሃለሁ። ይሄን ይጨርስ ነው ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግሪያውን በድጋሚ ይቅርታ። ህግ ክፍሉ የሚባል ነገር በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል፣ አሁን ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱን ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው። እኔ ይቅርታ አድርጉልኝ፣ ፔንቴኮስታል በመሆኔ እግዚአብሔርን እጅግ አድርጌ አመሰግናለሁ። የወንጌል አማኝ በመሆኔ እግዚአብሔርን እጅግ አድርጌ አመሰግናለሁ። በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ውስጥ ከምትታወቅ ጉባኤ እግዚአብሔር ቤተክርስቲያን ተምሬ ደህንነት ተምሬ መጠመቄ በሙሉ ወንጌል ቤተክርስቲያን ስብከት ጌታን ማመኔ እጅግ ፕራውድ አደርጋለሁ። ለምን በለኝ፣ ዝም ብሎ ፉቀር አይደለም። ያመንኩትን ጌታ አውቃለሁ፣ እንዳውቅም አስተምረውኛል። አኬስ አየህ፣ አንድ እረኛ ራስ ምታት ሆኖ ጳጳሳት ፊት ቀርቦ ይከሰሳል። እነ ኤርሚያስ የሚባሉ እነ ትዝታው የሚባሉ እነ ዮናታን የሚባሉ ዮናታን ምንድነው? ፔንቴኮስታል። ትዝታው ምንድነው? ፔንቴኮስታል። ኤርሚያስ ምንድነው? የሶስታችንን ስም ነው እዚህ ጋር ጠርተው ካህናቱ ጳጳሳቱ ፊት የሚከሱን። ፔንቴኮስታል። ለምንድን የተከሰስ ነው? ወንጌል በመስበክ ምን ሆንን? ቀጥሎ የሚናገረውን ስሙት። ወንጌል ለኦርቶዶክሳውያኑ ስንሰብክ ምን ሆነ? ስሙት። ወንድም አለ ስማው። ሊታይ ነው እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር
ዮናታን ሰው እና እሱ መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ቴንኪው ጌታ ኢየሱስ ስም ይባረክ። በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ምዕመኑ እያለቀ እየወጣ ነው። ምዕመኑ እየወጣ ነው። ወጣቱ እያለቀ ነው። ማን ልትመሩ ነው? ባዶ መቅረት አይሆንም ወይ? ጌታ ኢየሱስ የጴንጤዎቹ አምላክ እጅግ አድርጌ አመሰግናለሁ። ሕይወቴን በመንፈስ ቅዱስ ስለነካው ወንጌል እንድሰብክ እንደማናቸውም ወንድሞቼና እህቶቼ ጸጋን ስለሰጠኝ ከማንም አልበልጥም፣ ከማንም አላንስም፣ ራሴንም አላወዳደርም። ጌታ ኢየሱስ የጸጋው ባለቤት ክብር ላንተ ይሁን። በዚህ 10 ዓመት ውስጥ ያለ ፍሬ እንደሆን ስላላረከኝ በፍሬ እንድንሆን ስላረከኝ ፍሬው ደግሞ በራሳቸው አፍ ይመሰከራል። እኔ ይህንን ያህል ሰው ዳነ ብዬ ጉራዬን አልቸረችርም። እረኛው ጌታ ኢየሱስ መንጋውን ይቁጠር። እኛ የወንጌል ሰባኪዎች ነን፣ ፔንቴኮስታሎች እንሰብካለን። ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ስብከታችን ነው። በስሜት እኮ ባወራ ብራዘር ደክሜ እወድቅ ነበረ። 10 ዓመት ሙሉ ሰው በስሜት ይናገራል? አይ ኖ አይደለም፣ በስሜት አይደለም ማወራው ብራዘር፣ በስሜት አይደለም የማወራው እኮ ነው ብዬ የምልህ በስሜት አይደለም። ጌታ ኢየሱስ ምስክር፣ ለመመካት እንዳታረጉት። አይደለም ሰብከን አይደለም አልቅሰን ግብረ ሰዶማውያን በለቅሷችን ጌታን ይቀበላሉ። ለምን በለኝ፣ እኔ ጋ አይደለም ኃይሉ ያለው በዚህ ሸክላ ዕቃ ውስጥ የከበረን መዝገብ ያስቀመጠ የኃይሉ ታላቅነት ከሱ እንደሆነ ይታወቅ ዘንድ ይህንን አድርጓል። ኢየሱስ ያድናል። ኤርሚ እምባህን ሰምቼ ነው ጌታን የተቀበልኩት ብሎ ያለው ከግብረ ሰዶም የመጣው ስታለቅስ እያለቀስኩ ብሎ አለ። የእኔ ለቅሶ ሰውን ይቀይራ እንዴ? አይቀይርም። ኤርሚያስ አንድ ተራ ሰው ነው። ኦኬ፣ የነካንን ክብር ግን እናውቃለን፣ ያገኘንን ክብር ግን እናውቃለን። ፔንቴኮስታሉ በሙሉ እኮ አልኩ፣ በሙሉ በካሪዝማቲክ እንቅስቃሴ የምናምን በጸጋ ስጦታ በልሳኖች የምናምን ብራዘር፣ እኔ ላይ የሚሰራው የተባረከው የሥላሴ ሶስተኛ አካል የሆነው ብርሃን የሆነው የእግዚአብሔር መንፈስ ነው የሚሰራው። ለዚህ ነው አየህ ምን አለ፣ ብዙ ወጣት አተናል ከራሳቸው ካህናት። እኔማ ካወራው ጉራ ልቸረችር ነው ብለው ሊሆን የምን ጉራ መቸርቸር? በጣም ይቃወማል ከቅርብ ወዳጆቻችን ጀምሮ። ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱ መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ለማንኛውም ግን የድሮ ኦርቶዶክስ ለውጣ ብለህ አታውራ አይደለም። ኤርሚዬ አንድ ነገርማ አስጠኝ ስጨርስ ነው እሰጥሃለሁ ቻው ብለህ ካልክ። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው ኦኬ፣ ምን እያልን ነው? ለምንድን ነው ፔንቴኮስታሉ እንደዚህ ለዓለም ስጋት የሆነው? ለሃይማኖተኞች፣ ለካቶሊክም ይሁን ለኦርቶዶክስ፣ ለእስላሙ ሁሉ ጭምር ለምንድን ነው እንደዚህ ፍርሃት የሆን ነው? በእውነት ጌታ ኢየሱስ ምስክር ምንድን ነው ብለህ ብትፈልግ እኔ ህይወት ውስጥ የምታገኘው አንተም ህይወት ውስጥ የምታገኘው በሙሉ ፔንቴኮስታል የሆናቸው ወንድሞቼ ምንድን ነው ልዩነታችን ብለህ ብትል የተባረከው ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ በእኔና በአንተ ውስጥ መሆኑ ብቻና ብቻ ነው። ይሄ ይሰመርልን። ድምቀቴ፣ ውበቴ፣ ልዩነቴ መንፈስ ቅዱስ ነው። በልሳኖች በቤቴ ስሆን እጸልያለሁ። በልሳኖች ጸልዬ ጌታ በፊት አንብቼ በሶፋዬ ስር ተንከባልዬ ጌታ ኢየሱስ የምናገረውን ቃልህን እንድሰጠኝ እንድታስተምረኝ በምናገር ሰዓት ላይ የሰዎች ልብ እንዲነካ ወደ መዳን እንዲመጡ ለህይወት የሚሆን ንስሐን እንድሰጣቸው ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው ጌታ መንፈስ ቅዱስ በሐዋርያት ላይ ሆነ ስትሰራ የነበርክ ቃልህን በድንቆችና በተአምራት በምልክቶች ስታጸናላቸው የነበርከው የአባቶቼ አምላክ የእስጢፋኖስ አምላክ ብዬ አልቅሼ ጸልዬ ነው የምመጣው። አየህ ፔንቴኮስታል ወንድሞቼ እዚህ ያሉት አልቅሰው ጸልየው ነው የሚወጡት። ለዚህ ነው የማትችሉን። አየህ ጌታ ኢየሱስ ምስክር ነው። ለዚህ ነው የማትችሉን። ደረቅ እንጨት ውጦ የቆመ የባህል ሃይማኖት የሰው ሰራሽ ትምህርት የተቀላቀለበት
መንፈስ ቅዱስ በማይገዛው ጉባኤ አይደለም እኔ ያለሁት። እኔ ያለሁት መንፈስ ቅዱስ በሚገዛው ጉባኤ ነው። ሃሌሉያ! የኔ አባት ስምህ ለዘላለም ይባረክ። መንፈስ ቅዱስ በሚገዛው ጉባኤ ነው ያለሁት። እዚህ እናንተን እያወራው ያለው ውስጤ እኮ ድምፅ ሰማለሁ። የማንን አትለኝም? የኢየሱሴን። እንዲህ ነው ሊድ የሚያደርገን። እኛ ቤት ውድ ነው ኢየሱስ። እኛ ቤት ክቡር ነው ኢየሱስ። እኛ ቤት ብርቅ ነው ኢየሱስ። ሰኞ ነግረኸኝ ማክሰኞ ሌላ ነገር አታወራኝም። እሱኑ ነው የምትነግረን። አንቀላቅልም ሌላ። ግልጽ አይደለም እንደ አማርኛችን? አንቀላቅልም ሌላ። እኛ ቤት አንደርብበትም ሌላ። ውሽማዎችን አንሰበስብም ሌላ። ያለ ሕግ የተወደዱትን ሁሉ አባረናል። ስሙ ለዘላለም ይባረክ። ያለ ሕግ የወደድኳቸው እነ ተክለ ሃይማኖት እና አርሴማ ብላ ያልኩት ድራሻቸውን ያጠፋኋቸው ጌታ ኢየሱስ ክርስቶስን ስቀበል ጌታ እሱ ነው ብላ ሙሉ ወንጌል ቀጥቅጣ ስትሰብከኝ፣ ጉባኤ እግዚአብሔር ቀጥቅጦ ሲሰብከኝ፣ እንጦጦ መካኒስ ቀጥቅጠው ሲሰብኩኝ ኢየሱስ ነው። አዎ። የዳዊት ልጅ ነው። አዎ። የእግዚአብሔር ልጅ ነው። አዎ። አዳኝ እሱ ነው። አዎ። ቤዛ እሱ ነው። አዎ። መንገድ እሱ ነው። አዎ። እረኛ እሱ ነው። አዎ። ሕይወት እሱ ነው። አዎ። ሊቀ ካህን እሱ ነው። አዎ። ሌሎችስ? ሌሎች ናቸው አሉ። አያድኑ። ማዳን የእግዚአብሔር ነው፣ ደህንነት ከእግዚአብሔር ዘንድ ነው ብለው ነገሩ። እንደ ባሌስትራ ነው እያገላበጡ የቀጠቀጡኝ አልኩ። በወንጌል እውነት እንደ ባሌስትራ፣ እንደ ጋለ ባሌስትራ ብረት ማለት ነው። ቀጠና ሁለት ሴት ቀጥቅጣ ስለ ክርስቶስ ኢየሱስ ስታስተምር ስትሰብክ፣ እንጦጦ መቃርስ ሴት ቀጥቅጠው ስለ ጌታ ስለ ኢየሱስ ክርስቶስ ሲሰብኩ፣ ወንጌል ብርሃን ሴት ቀጥቅጠው ስለ ኢየሱስ ክርስቶስ ሲሰብኩ፣ እኔ ጋር ጉባኤ እግዚአብሔር ቀጥቅጠው ነው። አዎ ይኸው መጽሐፉ እያሉኝ ማለት ነው። ይኸው እያየኸው ነው መጽሐፉን ኤርምያስ እያሉ ማለት ነው። ደስ አይልም? የአባቶች አምላክ ይኸው መጽሐፉ ደግሞ እኮ ዝም ብለው እኮ አይደለም የሚያወሩት፣ እያነበብከው ነው እያሉኝ ማለት ነው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ ብሎ የሚለውን የጳውሎስን መልእክት እያሳዩ ዋት አዎ ኃጢአተኞችን ሊያድን ወደ ዓለም የመጣው ማለት ክርስቶስ ነው። እና ታዲያ ይሄ የአረብ ሽማግሌና ጎረምሳ እስከየስርቻው እንደ ጎሬ እንደ ራበው ጅብ የፈላ ሁሉ አቡነ እንትና እማሆ እንትና ስለው የነበረ ሁሉ ኳተት ዳርያስ እኔ የሥላሴ ባሪያን ይዘህ መታህ አታጭበረብርም። መዳን በክርስቶስ ኢየሱስ ብቻ በቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከው ይሄ ነው። አቡነ እንትና እማሆ እንትና በሕይወቴ ላይ ያላገጡብኝን አራግፌ ጣልኳቸው። በተቀደሰው ተራራዬ ላይ ንጉሴን ሲሾመው፣ ውዴን ሲሾመው፣ ጌታ ኢየሱስን ሲሾመው፣ ጌታ ኢየሱስን ሲሾመው ኃይልን አገኘው። ጌታ ኢየሱስን ስጠራው ኃይል ተቃላይ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ በዚህ ሸክላ ዕቃ ላይ ይታወቀኛል አልኩ። ኃይሉ የኃይሉ ታላቅነት ፍርሃት የሚባል ነገር ከውስጤ ነቅሎ አውጥቶ ቴንኬኔ አባት ቴንኬኔ ጌታ ቴንኬኔ ጌታ እማትናገረኝ አምላክ ብትሆን ኖሮ አላመልክህም ነበር። ግን የማመልክህ የጴንጤዎቹ አምላክ የምትናገረኝ አምላክ ነህ። ድምፅህን ዕለት ዕለት ሰማዋለሁ። ታወራኛለህ ልጄ ብለህ እንዲህ ብለህ ተናገር ብለህ ቃልህን ስትፈታልኝ የቃልህን ፍቺ ስታበራልኝ በቅዱሳን ጉባኤ መካከል ስትገኝ መገኘት ባለበት አርነት ሲሰማር አውቃዋለሁ። አባዬ እኔ አውቃዋለሁ። እዚህ ያለ ሰው እንኳን ቢክድህ አብሬ የማመልካቸው ወንጌላውያን አማኞች ፔንቴኮስታል የሆኑቱ የወጣሁባት ቤተክርስቲያን ወንጌል የነገረችኝ ሙሉ ወንጌል እንኳን ብትክድህ እኔ አልክድህም ጌታዬ። እነሱም አይክድሁም። በጣም ነው ማቃባ። እነሱም አይክድሁም። እኔም አልክድህም። እኔ እዚህ ለሰዎች እያወራው አንተ ለእኔ በውስጡ ታወራኛለህ። አልክድህም አባዬ። ሞገሴ ነህ፣ ክብሬ ነህ፣ ክብራችን ነህ፣ ሞገሳችን ነህ፣ ዝርግፍ ጌጣችን ነህ። ጌታ ኢየሱስ ክርስቶስ በቀን በማታ በበጋ በክረምት በጠዋት በማታ ብንሰብክህ ያላፈርኩብህ የማላፍርብህ ያላፈርንብህ የማናፍርብህ ብቸኛ ውድ ከአብ ዘንድ የተሰጠህ የዘላለም ስጦታችን እኮ ነህ። ቴንኬኔ አባት፣ ቴንኬኔ ጌታ፣ ቴንኬኔ። ከዚህ ክብር ብቻ እንዳታጎለኝ። ከዚህ ክብር ወርጄ ከዚህ ክብር ጎድዬ ሃይማኖታዊ ስርዓትን የሚባል ተራ የሰው ስርዓትን ጠብቄ ለማውራት ብዬ ከዚህ ክብር መውረድ አልፈልግም።
ይህንኑ እሳት እሌላ አንድደው በመንፈስ ቅዱስ ህይወቴን ስትነካው ለውጠኛል። አንድን እረኛ ከኢትዮጵያ ገጠሪቱ ምድር ላይ አውጥተህ ትውልድ እንዲሰማ ያደረግከው ማንም በትምህርቴ፣ በእውቀቴ፣ በእድገቴ፣ በብሔሬ፣ በቋንቋዬ አይደለም። ልዩነቴ ነህ መንፈስ ቅዱስ። ልዩነታችን ነህ ለእኛ ለፔንቴኮስታል መንፈስ ቅዱስ። ተባረከው የእግዚአብሔር መንፈስ። ልዩነታችን ነህ። ወደረኞቻችሁ ሊቋቋሙት የማይችሉትን አፍና ጥበብን እሰጣችኋለሁ ብለህ ያልክ እግዚአብሔር ለእኔ እንደሰጠህ ለወንድሞቼ እንደሰጣቸው በፔንቴኮስታል በወንጌላውያን አማኞች ቤተክርስቲያን ላይ ገዢ ሆነህ የምትሰራ፣ የምታድን፣ የምትናገር፣ የምትገስጽ፣ የምታስተምር አምላክ መሆንን በዘመኔ አይቼዋለሁ። ቴንኬን አባት ሰምቶ የማይመልስልኝን በድን አማልክት አይደለም የማመልከው። ቴንኬን ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ውዴ ስም ይባረክ። ስምህን ጠርተን ቃላቶች ይጠፉብናል፣ እንባ ይቀድመናል። አንተ እኛ ቤት፣ አንተ እኔ ቤት፣ አንተ በእኛ በፔንቴኮስታሉ ቤት ውድ ነህ። የመድረኮቻችን የሁል ጊዜ የምስራች ነህ። የመድረኮቻችን ብቻ አይደለም፣ የአንደበታችን የከንፈራችን ምስጋናን ለአንተና ለአብና ለመንፈስ ቅዱስ ብቻና ብቻ እንሰጣለን። ሌሎችስ ሲያምራቸው ይቀራል። ማንም ፍጡር የትኛውም ነቢይ አብርሃም ቢባል፣ ይስሐቅ ቢባል፣ ያዕቆብ ቢባል፣ ሳሙኤል ቢባል፣ ዳዊት ቢባል፣ ጳውሎስ ቢባል፣ ጴጥሮስ ቢባል ምስጋና ለነሱ አንሰጥም። ምስጋና የሚገባውን እግዚአብሔርን እጠራዋለሁ ከጠላቶቼም እድናለሁ ብሎ ያለውን የባሪያውን የዳዊትን አምላክ ምስጋና ላንተ እንሰጣለን። ክብር፣ ምስጋና፣ ሞገስ፣ አምልኮ፣ ስግደት፣ መፈራት፣ መገዛት ለገናናው ለስም ይሁን ኢየሱስ። ኦ ሃሌሉያ። ስለዚህ ፔንቴኮስታሉ ስጋት ሆነ። አየህ፣ የአዙዛ ስትሬት ብለህ ያልከው ፈነዳ። እናስ ይሄ ኦርቶዶክስን በራሳቸው በካህናት አፍ በአዙዛ ስትሬት ላይ የተነሳው የክርስቶስ መንፈስ በዓለ ሃምሳ ላይ በኢየሩሳሌም የጀመረው ነው። አንተ ምንጩ ኢየሩሳሌም ነው። ቤተ ክርስቲያን ይህንን መንፈስ ገፍታ፣ ይህንን መንፈስ ትታ፣ ይህንን መንፈስ ጥላ እሳት ሳይኖራት የእግዚአብሔር ጉባኤ በእግዚአብሔር ጉባኤ መንፈስ ቅዱስ ሳይገዛው ፍጡር ስትሰብክ የኖረችበት ዘመን ነበር። ራሱን ያለ ምስክር የማይተው እግዚአብሔር ተሐድሶ ያመጣላ። ስለዚህ የአዙዛ ስትሬቱ የመንፈስ ቅዱስ እንቅስቃሴ ከጀመረ በኋላ ነው በዓለም ዙሪያ በየትኛውም የዛሬ 100 ዓመት አልከኝ፣ ለምን 1 ዓመት አይሆንም? አንተ ምን አረክ? 150 እና 700 ዓመት 2000 ዓመት ተቀምጫለሁ ተዘፍዝፈ ምን አደረግ? ምን አደረጋችሁ? ሮም ካቶሊክ ብትባል ምን አደረገች? የሰሜን አፍሪካን የቀሬና የሊቢያ ወረዳዎችን አካባቢ ላይ ያሉትን የክርስትና ምድር ነበር አይደል ተብሎ የሚታመነው በታሪክ። እስልምና ሲወረው ምን አደረገች? እሷ የሀገር የነጭ ፎቶ ስታመልክ ነው የነበረችው። ምን አደረገች? የኢትዮጵያ ኦርቶዶክስ ታሪክሳን ኢትዮጵያ ውስጥ 1700 ዓመት ተቀምጫለሁ ብላ ስትል ለጅቡቲ እኮ ወንጌል አልሰበከችም። ሞቃዲሾም በወንጌል እውነት አልነካችም። አንተ ሱዳንን አልለወጠችውም በወንጌል እውነት። 1700 ዓመት ቁጭ ብለው አይመረ አይመርኩክ እያሉ ኮከብ ሲደግሙ መስተፋቅር ሲደግሙ ፓንቷን ቆርጣ አምጣልኝ ጸጉሯን ላጭታ አምጣልኝ ብሎ የሚል መተተኛና አስማተኛ እኮ ትውልድ ተቀምጦ ሲደግምባት የነበረች ቤተክርስቲያን ነች። መቼ ሰበከች በወንጌል ብርሃኗ? ጅቡቲ መቼ ለወጠችው? 1700 ዓመት ሙሉ ወንጌል ብለህ አልካት። 65 ዓመት ብለህ አልካት። የኔዋን ሙሉ ወንጌል የዛሬ 65 ዓመት መታየው አንቀጥቅጥ እኮ አልኩ። አንቀጥቅጥ ስራ ነው የሰራችው በወንጌል ስብከት። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ ፋና ወጊ ናት። ፋና ወጊ ናት ሙሉ ወንጌል። ሌሎቹ ተጎልተው ምን ሰሩ?
ምን ሰሩ? ተናገሩ። አሁን አብያተ ክርስቲያናት ከሌሎቹ ከጉባኤ እግዚአብሔር ከሙሉ ወንጌል ከአማኑኤል ከህይወት ብርሃን ከገነት ቸርች እንቀድማለን በመስራታችን ብላችሁ ምትሉ ምን ሰራችሁ? ምን ሰራችሁ? ከወንጌል ስብከት አኳያ ማለት ነው። የምናውቀው አይደል እንዴ ታሪካችሁ? በመንፈስ ቅዱስ የጸጋ ስጦታ ሪቫይቫሉ የት ነው የጀመረው? ህይወት ብርሃንና ሙሉ ወንጌል አይደለም እንዴ? በልሳኖች መጸለይ። አንዳንዶቻችሁ እኮ ቸርቾች ጭብጨባ እንኳን ራሱ በጉባኤያችሁ እኮ አይፈቀድም ነበር። እኔ እንኳን ወደ ጌታ በመጣሁበት ጊዜ ሙሉ ወንጌል የነደደው እሳት አይደል እንዴ? የመካነ ኢየሱስ ሉተራውያን ሁሉ ጭምር ገብቶ እያንዳንዱን እግዚአብሔር መንፈስ ቅዱስ በጸጋ ስጦታ ልጆቹን የያዘው። ዛሬ በልሳኖች የሚጸልዩ አሉ ከሉተራውያን ካሪዝማቲክ በልሳኖች የተጸለየውን የሚተረጉሙ ትንቢትን የሚናገሩ የእግዚአብሔርን ቃል በኃይል በመንፈስ ቅዱስ ኃይል የሚሰብኩ አሉ። አጋንንትን በጌታ በኢየሱስ ክርስቶስም ውጣ ብለው የሚሉ ማለት አሉ ልጆች። ይሄ እሳት የት ነው የነደደው? ሙሉ ወንጌልና ህይወት ብርሃን ቤተክርስቲያን ላይ ነው። ይህን እሳት ይህንን ኤርሚያስ የሚባለውን ሰውዬ የት ነው ያገኘው? በኤግዚቢሽን ማዕከል ትልቁ አዳራሽ ላይ በተካሄደው ፕሮግራም ሙሉ ወንጌል በሰበከችው ስብከት ነው ኤርሚያስ ህይወቱ የተነካው። የኢትዮጵያ ክልል በአራቱም ምድር ላይ በአራቱም አቅጣጫ ማነው ወንጌል ስርጭት ወጥቶ የሚሰብከው? ተው አታናግረኝ አልኩ። አታናግረኝ ስልህ ወንድም አለም ግብዝ ሁሉ አታናግረኝ። ካናገርከኝ እኔ ቁጭ ነው ማድረግልህ። ኦኬ ቁጭ ነው ማድረግ በነጥብ ማለት ነው። ስለዚህ ይሄ እሳት በክርስቶስ ቤተክርስቲያን ውስጥ መንደድ ጀመረ። የዩኒቨርሲቲ ጥቂት ተማሪዎች ናቸው እኮ ተሰብስበው ዛሬ በኢትዮጵያውያን ልጆች ዩኒቨርሲቲ ውስጥ ቁጭ ብለው ትምህርት ሲማሩ የነበሩ ወጣቶች በዚህ በመንፈስ ቅዱስ እሳት ተነኩ። በወቅቱ ወጣቶች ስለነበሩ ዛሬ አባቶቻችን ናቸው። እሳቱ እዛ ነው የፈነዳው። ኦኬ እኔ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ባለውለታዬ ናት። ይህንን ውድና ቅዱስ ገናና ጌታ አምጥታ የሰበከችኝ ቤተክርስቲያን፣ ኢየሱስን ያስተዋወቀችኝ ቤተክርስቲያን፣ ምንም እንኳን በወቅቱ ቅሉ ስለ ነቢዩ ኤልያስ ቢሰበክም ያ ጎፈሪያም ሰውዬ ብዬ የምላችሁ ሰባኪው ፓስተር ታሪኩ ቴዎድሮስ ነበረ። ያኔ ወንጌላዊ ስለነበረ ሁሌ እናገረዋለሁ። ጳውሎስ የደማስቆ እንደሚናገር ሁሌ እናገረዋለሁ። ያ ጎፈሪያም ሰውዬ የሚያወራው ብቻውን አልነበረም። ወንድሞቼ ናቶቼ ብቻውን አልነበረም። የመጀመሪያ ቀን ጴንጤ ጉባኤ ገብቼ የተሳተፍኩበት የነበረው ክብር አውቀዋለሁ። እኔ እንግዳ ሆኜ ነው የመጣሁት። የዛን ቀን ከነጋቢ ምን እንደተሰማችሁ አላቅም። እዛ ጉባኤ ውስጥ የነበራችሁ ሰዎች ከዛሬ 27 ዓመት በፊት ለመጀመሪያ ጊዜ እግዚአብሔር ቃል ሲሰበክ በኃይለኛ ያለቀስኩት የዛን ቀን ነው። በኃይለኛ ነው ያለቀስኩትኝ ስለ ነቢዩ ኤልያስ ሲሰብክ። እግዚአብሔር ትውልድ ይፈልጋል፣ እግዚአብሔር ሰው ይፈልጋል፣ ወንድሜ አንተን ነው ይፈልገው እያለ ሲናገር ሰውየው ብቻውን እንደማያወራ እኔ ትናንትና የመጣሁትኝ ገና የዛን ቀን መጀመሪያ ጉባኤያቸው የተገኘሁት ሰውየው ብቻውን እንዳልሆነ ያስታውቃል። አንተ ብቻውን አልነበረም። እነ ጴጥሮስን የነካ እሳት ነው ያገኘው። የሚሰብከው ቃል ስለ ነቢዩ ስለ ኤልያስ እየሰበክ የልቤ ብርታት ሲሸነፍብኝ ጉባኤ መካከል ቁጭ ብዬ የነፍሴ ሹሉዳ ሲነካ በቃ የዛን ቀን ጌታ የነካኝ። ተበላሽታል ብለህ ካልከኝ በቃ ከዛን ቀን ጀምሮ ተበላሽቼ ቀረው። ይኸው 27 ዓመት ሙሉ እንደዚህ ቆንጅዬ የተበላሸ ጴንጤ ሆኜ ቀረው ማለት ነው። ስለ ቴስቢያዊ ስለ ኤልያስ ነበር ይሰብክ የነበረው። ለእግዚአብሔር የቀና ሰው እያለ ይጠራ ነበር ጉባኤ መካከል። ወንድሞቼ እናቶቼ እኔ እንዲህ አይነት ስብከት ሰምቼ አላቅም። ፍጥጥ ብዬ ነበር የማየው። ወንድም ያንተን ነው የሚልህ ደግሞ በመካከል እያለ ይላል። እኔ ነው ወይ እኔ እንግዳ ሆኜ እዛ የነበርኩት ጋቢ ለብሼ የገባሁት። ወንድሜ አንተን ነው የሚፈልግህ እግዚአብሔር፣ አንተን ነው የሚፈልግህ ይላል።
የኤልያስ አምላክ አንተን ነው የሚፈልግህ። የባኦልን ነቢያት የሚበቀል አንተን ነው የሚፈልግህ። አንተን ነው የሚፈልግህ። ኤልዛቤልን የሚፈጠፍጣት ውሾች እንዲበሏት የሚያደርግ አንተን ነው የሚፈልግህ ይላል። እያለቀስኩ እያለው አፌ ከንፈሬ ሳይናገር ውስጤ ግን እኔ ያለሁለት ለጌታ ብዬ የተናገርኩትን እኔ ያርሳው ወንድሞች ናቶች ማበል እንዳለኝ አላቅ። ውስጤ ግን አለ ውስጤ አለው ውስጤ አወራ ከጌታ ጋር አንደበቴ ከንፈሬ ዝም ብሎ ውስጤ እኔ ያለሁለት ለጌታ ብያልኩኝ። ከዛ በኋላ በቃ ተዝረክርኬ አልቅሼ ነው የወጣሁት። እኔ ያለው በላላለኝም ፓስተር ታሪኩ ቴዎድሮስ ያኔ ወንጌላዊ ነው። በላላለኝም እንደዛ በላላለኝ በሉ ተነሱና በሉም አላለም። እየሰበከ ግን አንተን ነው የሚፈልግህ እግዚአብሔር አንተን ይል ነበረ። አንተን የባኦልን ነቢያት መሰዊያቸውን የሚያፈርስ አንተን ነው የሚፈልግህ አለኝ። ይኸው የአባቶች አምላክ ምስክር ነው አልኩ። ለዘመናት የሻገተ የበሰበሰ የሰው ስርዓት ትምህርት በዚህ እረኛ በኩል ማፍረስ ጀመረ። ከገለአድ ቴስቢ የመጣው የነቢዩ የኤልያስ አምላክ እኮ አልኩ። አንተ ነው የሚፈልግህ አለኝ። ብዙ ጊዜ አላወራሁትም። አሁን ከቅርብ ጊዜ ወዲህ ነው ማውራት የጀመርኩት። ወንድሞቼ ናቶቼ አንተ ነው የሚፈልግህ አለኝ። ኤልያስን ሰብኮ ወደ ኢየሱስ አመጣችኝ ሙሉ ወንጌል። እግዚአብሔር ስም ይባረክ። ስለዚህ ቤተክርስቲያን አገልጋዮች ይኸው ከዛን ቀን ጀምሮ ወንድሞቼ ናቶቼ ጉባኤ እግዚአብሔር ሄጄ ጌታ እንኳን ስቀበል በተቀበልኩበት ወራቶች አትግለብለብ አሉኝ። ምንድነው መግለብለብ አሉኝ። እንደዚህ ሆኜ ስለ ጌታ ስለምናገር ተግለብልብ ያለው እንዴ ምንድን ነው ብዬ በስሜት ነው ብዬ እንዳለን እንዲሁ ነው የምሰብከው። 27 ዓመት ሙሉ ጌታ ከተቀበልኩበት ጊዜ ጀምሮ ይሄ ስጋ ነው እንዴ? ጨጓራዬን አያመኝ፣ ጤናማ ነኝ፣ አልናደድም። ብናደድም እንኳን ራሱ ለጊዜው እንደሰው ትቆጣለህ ይሉኛል። አዎ ቆጣለሁ። አንተ በጽድቅ ቆጣለሁ። የተቀበልኩት መንፈስ የክርስቶስ መንፈስ ነው። ይቀናል በውስጤ። ኢየሱስ በማይገዛበት ጉባኤ፣ ኢየሱስ ክርስቶስ ጌትነትና አምላክነቱ አዳኝነቱ በማይሰበክበት ጉባኤ ሌሎች ሲጠሩ ውስጤ ይበሳጫል ስልህ ሌሎችን ጠርተህ ያድናሉ እመቤቴ ወላዲቴ ብለስተል ታድናለች ብለስተል ውስጤ ይበሳጫል። ለምን እውነቱን አልነግርህም? ለምን ቅዱሳት መጽሐፍት ማርያም ታድናለች ብሎ ስላላሉ ኢየሱስ ስትለኝ ግን ከተቀመጥኩበት እነሳለሁ። ብራዘር እንደተፈታ ሚዳቋ ነው የሚያዘልለኝ አልኩ። ደስ ይለኛል። የተቀበልኩት መንፈስ ከክርስቶስ አርሴማ ታድናለች ብለህ ስትለኝ እንዴት እንደምታበሳጨው መንፈሴ ተክለ ሃይማኖት ኢብን ሚካኤል እንኳን መልአኩ ያድናል ብለህ ስትለኝ መጽሐፍ አይልማ የዘላለም ድነት ውስጥ ሚካኤል ድርሻ የለውም። መልአኩ ገብርኤል መልአኩ ድርሻ የለውም። ድርሻው የክርስቶስ ብቻና ብቻ ነው። በቅዱስ ሚካኤል በቅዱስ ገብርኤል የተሰበከውን ስብከት እኮ ነው የምሰብክህ። ፔንቴኮስታል ወገኖች የሚሰብኩ ለህዝብ ሁሉ የሚሆን ታላቅ የምስራችን እነግራቸዋለን ብሎ ያለው የመልአኩን ስብከት እኮ ተቀበለን እኛን የምንሰብክህ። ይኸውልህ እየተገለበለብኩ እያሉኝ ድፍን 27 ዓመት ጨርሼ 28ኛው ላይ ገባው። ጥር 12 ቀን ባለፈው አለፈ። ገና እግዚአብሔር ብዙ 10 ዓመታቶችን ይጨምርልኝ። እንዲሁ ነው የምቀጥለው። ከዚህ እየባሰብኝ ነው የሚሄደው። እየባሰብኝ እውነተኛ ፔንቴኮስታል ከሆንክ እየባሰብን ነው የምንሄደው። እየጠነዛህ እሳትነት ተፍጦ ጭስጭስ የምትል ከሆነ ግባ። ወዴት? ወደ ጾም ጸሎት፣ የጌታን ፊት ወደ መፈለግ፣ ቅዱስ ቃሉን ወደ ማንበብ፣ ከቅዱሳን ጋር ህብረት ወደ ማድረግ፣ ባይብል ስተዲ ጥናት፣ በቅድስናና በጽድቅ ኑሮ ለመኖር መጨከን፣ መወሰን፣ ከማይሆኑ ጓደኞች መለየት። አዎ አየህ፣ መለየት ማለት ነው። በግሪክኛም በዕብራይስጡም በአማርኛው መለየት ማለት እትብት ካልተቆረጠ እንቆርጥልሃለን። እትብት የሚያስቆርጥ ከዓለም ጋር የተሳፋበት የተጣባበትን ነገር ነቅሎ የሚጥልልህን አሻራውን ከውስጡ የሚነቅልልህ ሰንኮፉን ሁሉ የሚነቅልልህ የጽድቅ ትምህርት እነግርሃለን። ኢየሱስ ያድናል። ሆሊነስ ቱ ዘ ሎርድ፣ ቅድስና ለእግዚአብሔር ብለው በሚሉት በነኛ ሰዎች ፊት እግዚአብሔር በነዛ ሰዎች ቤት በነዛ ሰዎች ህይወት ውስጥ መንፈስ ቅዱስ ሊሰራ ይበረታል።
ሆሊነስ ቱ ዘ ሎርድ። አትግበስበስብን። ከላይ ለክርስቶስ ራስን ቀድስ ለክርስቶስ። ወደ ኢየሱስ ስም ይባረክ። ራስን ቀድስ። ይሄን ያየሁት በዘመኔ የት ነው እኮ የነበርኩት ነው እኮ ብያልኩት ወንድሞቼ ናቶች ወደ ጌታ ስመጣ የት ነበር የነበርኩት ግን እስከ ዛሬ አደንዝዘውኝ ማለት ነው። በአባ ጊዮርጊስ ዘጋስጫ በአባ እንትና አልጫ መጽሐፍ ማለት ነው። አደንዝዘውኝ ወቅተው ጠዋት ተነስቼ ፀሐይ የሞቅኩ ማንብልህ በቀይ በጥቁር ስክሪፕት የተጻፈ ስጋዬንም የማይለውጥ ህይወቴንም የማያድን መንፈሴንም የማያረካ መድገም ብቻ ድጋም ብቻ ድግምት ብቻ በስመ አብ ወወልድ ወመንፈስ ቅዱስ እላለሁ። ከዛ እንዴ ይሄ ነው ጸሎት። በቃ አዎ ቋ ፏ ድርሳነ ሚካኤል ላይ ድርሳነ ገብርኤል ላይ የተጻፈ። ወይኔ ኤርሚያስ ተበልተሃል እኮ አንተ ተበልተህ እኮ ነበረ። ጌታ ደረሰልኝ እንጂ እውነቴንም የምልህ ፏፏ እያልኩኝ ሿ ድርሳነ ኡራኤል ባለጠርሰሙ ጥሩ ነው ኤርሚያስ እያሉኝ ባለጠልሰሙን አምጣው እያሉኝ ማለት ነው። ባለጠልሰሙማ ከነገቢሩ ጭምር ፍቱን ነው። ጀርባ ላይ ተነቀሰው መቀመጫ ላይ ተጻፈው እያሉኝ ለትምህርት ጥሩ ነው። እዚህ ቅንድብህ አካባቢ በጆሮ ግንድህ አካባቢ እንደዚህ እንትን ምንድነው በሾህ ወቅተን ምንድነው ይሄ ምንድነው የሚባለው ነገር ንቅሳት በንቅሳት መልክ ብትመታው አሉ። ደረሰልኝ ጌታ ኢየሱስ ስለአንተ እንዴ ደረሰልኝ። በአጋም ሾክ ሊጠቀጥቀኝ ማለት ነው ይሄ ደብተራ። ከዛ ያልኩ እንደ ጠዋት ወፍ ስንጫጫ ልኖር ነበር ማለት ነው። ኢየሱስ የይሁዳ አንበሳ እየተራመደ መጣ፣ ገላገለኝ ከጨጨ እዛው ተንጫጫ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት በእንተ በዩ ወክቡር እያለ ማለት። ቀጥሎ የሚነበበው በሙሉ ያጋንንት ስም ነው። ተረታም ትውልድ የኔ አባት ለአንድ አፍታም አትለይብኝ፣ ደግሞ አትለይም። አልለይህም ብለህናል። አልጥልም ከቶም አልተውም ብለህ ባልከው አንተ ብቻ አትለይ። እኔ ጌታ ኢየሱስ ክርስቶስ አንተ ብቻ አትለይብኝ። ሌላው ይመጣል ይሄዳል፣ ይመጣሉ ይሄዳሉ። ስንቶቹ መጥተው ሄደዋል፣ ስንቶቹም ጋር ቀርቤው እኔም ትቻቸው ሄጃለሁ፣ እነሱም ትተውኝ ሄደዋል። ትቶይ ላይሄድ የመጣ ከአብ ተቀብዬ እልክላችኋለሁ ብሎ ያለው በእኛ ውስጥ የሚኖር ዓለም የማያየውና የማያውቀው ሊቀበለው የማይችለው የእውነት መንፈስ ነው። እናንተ ግን በውስጣችሁ ስለሚሆን በውስጣችሁም ስለሆነ ታውቁታላችሁ። ኢየሱሴ ስም ይባረክ። ኢየሱሴ ስም ይባረክ። በእውነት ስም ይባረክ። የኔ ጌታ ስም ይባረክ። እንዴት ያለ የፍቅር አይን አለ
Abang saya nak rakau, kembaran sebab